ገባን ሞቼ ይገኛለው ምን እኔ በቃ እንደዚህ ልሆን ነው ምናምን ስትለው የነበራችሁ ክርስቲያኖች የት አላችሁ? የት ነው ያላችሁት? ናሽ ፍራውልና ገባ አስገቧቸው እስቲ። ክርስቲያን ብቻ ነው ማንንም እንዳታስገቡ እሺ። ክርስቲያን ብቻ የጥቃት ሰዓት ላይ ነው ያለነው አሁን እንትን አይደለም። ክርስቲያን ብቻ ነው የምፈልገው። ክርስቲያን መግባት የምትፈልጉ ክርስቲያኖች በአጠቃላይ መግባት ትችላላችሁ። እሺ ኦኬ። ሰላም ብያለሁ ወገኔ፣ እንዴት ነህ? ሰላም እንዴት ነህ? ደህና ነህ? አለን እግዚአብሔር ይመስገን። አልሐምዱሊላህ። እሺ መጀመሪያ አንዴ ይቅርታ፣ ክርስቲያኖች ካላችሁ አንዴ ቁጥር አሳዩና ግቡ። እሺ ክርስቲያኖች ካላችሁ አንዴ ክርስቲያን ብቻ። እሺ ክርስቲያን የለም መግባት የሚፈልግ በኋላ አስገባኝ ምናምን እንዳትሉኝ እሺ። ካሁኑ መግባት የምትፈልጉ ቀደም እንትን ስትሉ የነበራችሁ ልጆች አሁን መግባት ትችላላችሁ። እሺ ኦልራይት ተዋህዶ። እሺ ፍራውል እንዴት ነህ? ወይ አለን ደህና ነኝ እግዚአብሔር ይመስገን። እሺ በጣም ጥሩ። ስላሴን የሰበከ አንድ ነብይ ይስጠኝ እስቲ። የመጀመሪያ አራቱን ጥያቄዎች ልመልሳቸው፣ እሱንም አብራራለሁ። ትችላለህ። ልጁን ስጠይቃቸው የነበረውን አራቱን ጥያቄ እኮ ከሱ ውስጥ እኮ አንደኛው ይሄ እኮ በተራ እሱንም እንደውም ከዚህ ልጅ ጀምርልህ መመለስ ሲባል ፍራውልዬ ያው ባኬን ፎርዝ ነው የምናደርገው። እሺ ፊት ለፊት ነው የምናወራው። ከዛ ቀጥልና እሸት ከሆነ ልካለሁ። እሺ ይቻላል። የመጀመሪያው ስላሴ በመጽሐፍ ቅዱስ ላይ ቃሉ ስላሴ የሚል ባይኖርም ግን ስላሴ የሚል የግዕዝ ቃል እንደሆነ ታውቃለህ? አይ እሱን ሶስት ማለት ነው ትርጉሙ። እሱን አልጠይቅም። ይሄን ደከማ አይደለም እንደዚህ አይነት ጥያቄ አልጠይቅም። እኔ ስላሴ ሐሳቡ ካለ ንገረኝ እኮ። ሐሳቡን እኮ ነው የምነግርህ። ሐሳቡ በመጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 18 ጀምሮ እንየው አብረን። በአብ ወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ይላል። እኔ የጠየቁት አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው እኮ ይላል እኮ። ታዲያ አንበበከው አይደል? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ነው የሚለው። አንድ አምላክ። ኧረ ፍራውን ኧረ እንደዛ አይልም። አንድ አምላክ ስም አይልም። ክርስቲያኖች ይታዘባሉ። እዚህ ጋር ያሉት ሁለቱ ራሱ ይጣፋል። አንድ አምላክ አይልም። በአብ በወልድ በመንፈስ ቅዱስ ይቅርታ፣ በአብ በወልድ በመንፈስ ቅዱስ ስም ስም የሚለው ሶስቱን ሳይሆን ስሞች አይልም፣ ስም ነው የሚለው። ኦ ስለዚህ ስሞች በጣም ጥሩ። ስለዚህ ያው ለምሳሌ እነዚህ ሶስቱ ተዋህዶ የጌት ልጅ እና ፍራውል ስሞች ከተባለ ሶስት ናቸው። ስም ከተባለ ግን አንድ ናቸው ነው እያልከኝ ያለው። ኮንቴክስቱ እሱ ኮንቴክስቱን ስናነበው አብ ወልድ መንፈስ ቅዱስ ካለ በኋላ መናገር ያልነበረ ሶስቱ የተለያዩ ለማድረግ ግዴታ ስሞችን ማለት ነበረበት። ግን ማቴዎስ እያለን ያለው ምንድነው? እሺ ችግር የለም። ስለዚህ ሶስት ናቸው፣ አንድ ነው። ሌላው ደግሞ ቆይ አንድ ኦሪት ዘፍጥረት ምዕራፍ 46 ቁጥር 8 ላይ ወደ ግብጽም የገቡት የእስራኤል ልጆች ስሞች ነው የሚለው። ስለዚህ አሁን ስሞች ስላለስ ሶስት ናቸው ማለት ነው አይደለ? የእስራኤል ልጆች እዚህ ጋር አሁን ኮንቴክስቱን ስናየው የእስራኤል ልጆች ስም ካለ እዛ ጋር ስለማን ነው የሚያወራው ብለህ መጠየቅ አለበት። ገብቶኛል። ስሞች ነው የሚለው እኔ ምንን እሺ ፍራውሊ ስሞች ስላለ ያው ሶስት ናቸው ማለት ነው አይደለ? ስም ቢል ኖሮ ግን አንድ ናቸው አይደለም። እዚህ ጋር እንዳገባብ እኮ ነው የምታነበው ኢብራሂም። ይኸውልህ እዚህ ጋር ለምሳሌ የእስራኤል ስሞች ካለ ከላይ ለማንኛውም ስም ነው የሚለው። ቆይ አይደል አንተ የተማርክና እንድንግባባ ይኸውልህ ኮንቴክስት የሚባል ነገር አለ አይደለ? ኮንቴክስት ማለት ስለማን ነው የሚያወራው? እዚህ ጋር የእስራኤል ልጆች ካሉ ስለ 3 ሳይሆን ስለ 12 ነው የሚያወራው ማለት ነው። እዛኛው ሲሆን ስለ 12 ያወራል። ገብቶሃል? ምክንያቱም የእስራኤል ልጆች 12 ዘር እንደሆነ ይታወቃል። እዚህ ጋር ደግሞ አብ ወልድ መንፈስ ቅዱስ መቼስ 12 አታደርገውም። ኮንቴክስቱ ስለ 3 ነው የሚያወራው። ስለዚህ 3ቱን ስለ ቁጥር ነው ብራዘር 12 ምናምን አለ። ስለ ቁጥር ነው እያወራን ያለ ነው። ቁጥር የእስራኤል ነገዶች ስንት ናቸው? የእስራኤል ነገዶች ካለ 12 ነገዶች ይሆናሉ። ተዋህዶ ላወርድ ነው። ተመለስ። እሺ ውረድ። እንደዚህ ሪፖርት አታርጉ እየመጣችሁ ቤታችን። እሺ
እሺ ያው የእስራኤል ነገዶች 12 ናቸው። ኢየሱስ፣ አብ፣ ወልድ፣ መንፈስ ቅዱስም 3 ናቸው። እነዚህም 3 ናቸው፣ እነዛም 12 ናቸው። አሁን ጥያቄው ምንድነው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ለመሆናቸው ስም ከሆነ ያገለገለ እንግዲህ ያው የእስራኤል ነገዶችም 12ቱ አንድ ለመሆን ምን ያገለግላቸዋል? ስም የሚለው ነጠላ እንትኑ ያገለግላል ማለት ነው። ተግባባን? እሱ ደግሞ እንዳገባቡ ነው የሚለየው። ቅድምም አሁን ስትሰጥ የነበረው አንተ ልጁ ጋር ስታወራ ይኸውልህ እኔን እየሰማኝ ቆይ እስኪ ስለ አንድ ነገር ስናወራ ዳራውን መጠበቅ አለብህ አይደል? ኮንቴክስቱ ምን ሊል ይፈልጋል? ሊንግስቲካል አፕሮች አምጣሽ። ሊንግስቲካል የሆነ አፕሮች ስጠኝ እኮ የገባን ነበር። ለምሳሌ ልንገርህ እዚህ ክፍል ላይ ማቴዎስ ወንጌል ላይ ማቴዎስ ሊነገረን የፈለገው ነገር ምንድነው? ሰዎችን እንዴት አድርገን ባፕታይዝ እንደምናጠምቃቸው ነው አይደለ? ስናጠምቃቸው ሶስት አካላት ተጠቀመ አይደለ? ሶስት አካላት ከተጠቀመው በኋላ ግን ምንድነው እነዛ አካላት ደግሞ አንድ መሆናቸውን ለመናገር ስም የሚለውን አንድ መሆናቸውን ለመናገር ስም የሚለውን ተጠቅሟል። ስሞች አይባልም ሲጀመር እንዴ? በአብ ወልድ መንፈስ ቅዱስ ስሞች ይባላል እንዴ? ለምን አይባልም? እስቲ ስጠኝ። እንደዚህ ብዜት ተጠቅሞ ስሞች ያለበት እስቲ አንድ ጥቅስ ስጠኝ እስቲ ባይብል ላይ አንድ ጥቅስ። ለምሳሌ ንገረህ ከበደ እንትና ተብሎ ማለት ነው የሆነ ሶስት ሰዎችን ጠቅሰህ የምትጠቀመው አብዥ ቃል ነው ወይስ ነጠላ ቃል ነው የምትጠቀመው? እኮ ስሞች ያለበትን ጥቅስ ስጠኝ። አይደለም ስሞች ያሉትን እንዴት ብዬ ጠቅስ እነግርሃለሁ። አሁን እኮ አንተ በሪው የለም እኮ ነው ክፍሉን እንዳብራራለ ነው እንጂ መጠየቅ ያለብህ ኢብራሂም፣ ክፍሉን እንዳብራራለ ነው እንጂ የቋንቋ ጉዳይ ነው። ቋንቋ ጉዳይ ላይ ስናወራ ስም የሚለው ነገር ይኸውልህ በኤልያስ በሰሞን በፍራኦል ስም አካውንት ከፈትኩኝ ማለት ምን ማለት ነው? ምን ማለት ነው? በኤልያስ በሰሞን በፍራኦል ስም አካውንት ከፈትኩ ማለት ምን ማለት ነው? በቃ በሶስቱ ሰው አካውንት ከፈትኩ። ሌላ ምን ትርጉም ሊኖረው ይችላል? አኮ አንድ ነን ማለት ነው በእኛ እንደዚህ ስላልኩኝ። ይኸውልህ አሁን እኮ ልዩነቱ ምን መሰለህ? እኛ ዮሐንስ ሊል ከፈለገው ነገር ተነስተን ነው። ገብቶሃል አይደለ? አላ ብለህ ሊል ከፈለገው ተነስተን ዮሐንስ ምንም ሊል ፈልጎ አይደል? ማነው ማቴዎስ ምንም ሊል ፈልጎ አይደል? ሁለተኛ ጌታችን ኢየሱስ ሁለተኛው ጌታችን ኢየሱስ ክርስቶስ በተጠመቀበት ጊዜ ከሰማይ ድምጽ መጣ ይላል አይደለ? ትክክል። የምወደው ልጄ ይህ ነው እሱን ስሙት አለ። መንፈስ ቅዱስ በርግብ አምሳያ ወረደ። ሁለተኛው የሥላሴ ማረጋገጫ። አረ ብራዘር እንዲህ ምን ሆነ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸው የሚያሳይ እኮ ነው የጠቀስኩት። እኔ አሁን የጠየቅኩ እሱን ነበር። አንተ ያመጣው አብ አለ። አብ ተናጋሪ ነው። አብ የተናገረው ምንድነው? የምወደው ልጄ ይህ ነው አለ። ስለዚህ መንፈስ ቅዱስ ደግሞ በእርግብ አምሳል መጣ። ምንድነው መንፈስ ቅዱስ ሲባል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባዋል። እግዚአብሔር ቀቢ ነው። ስንት እግዚአብሔር አለ? ምን ነበር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። በእግዚአብሔርና በሰው መካከል ያለ መካከለኛ አንድ አለ፣ እሱም the man Christ Jesus አለ። ተግባባን? ኢየሱስ ሰው ነው። ስለዚህ ይሄንን ሰው ደግሞ የሚቀበው ሰው ብቻ አይደለም ኢየሱስ። እሺ ምንድነው? ሰው ብቻ ካልሆነ መለኮትም ነው። ስጠኝ ማስረጃ። በጣም ጥሩ። ኢየሱስ ክርስቶስ መለኮት ለመሆኑ ብዙ ማስረጃ ሰጣለሁ። አንደኛው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ኢየሱስ ጌታና መምህር ትሉኛላችሁ እንዲሁ ነኝ ይላል። ስለዚህ ኢየሱስ ደግሞ ጌታ ያደረገው ማን ነው ብለን ስንል ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። የእስራኤል ወገን ሁሉ በእርግጥ ያውቃል። ስለዚህ ኢየሱስ ጌትነቱ ከአምላክ የተገኘ ነው። ምንም እንትን የሚል ነገር የለውም። ተመለስ ፍራውል ወደዚህ ኢብሮ ይላ ሰላም አለይኩም። ወአለይኩም ሰላም ሐቢቢ አማን ነው። አልহামዱሊላህ አለን የሆነች ስራ ስለስኪል ወርድ ነበርና አንድ ፖይንት እንትን ቪዲዮ ስለፖስትኩኝ አንዴ በደንብ ሼር እንዲያደርጉልኝ ነበር። ትንሽ ቆይቼ እመጣለሁ ኢንሻአላህ። እናመሻለን ኢንሻአላህ። እሺ ሰሞን ቆይ ተከታተል ማለት ነው። ኧረ ቆይ አንዴ ፍራውል አልጨረሰም። አንዴ ቆይ ይቅርታ፣ አንዴ ደግሞ መልእክት ላስተላልፍ። እሺ ከይቅርታ ጋር
ኤላ ቪዲዮ ለቋል። የለቀቀውን ቪዲዮ ገቡና ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት፣ ኮሜንት አድርጉለት ያጀማ። እሺ ሁላችሁም እየገባችሁ እና ደግሞ ፎሎ አድርጉት። ኤላን ጎበዝ ወንድማችን ነው። እሺ ፍራውልዬ ሰሟን ሚዩት አድርገሽ እንድንሰማ ከሱ ጋር። እሺ ፍራው አሁን ምን መሰለ ኢየሱስ አምላክ ለመሆኑ ያመጣው ጌታ የሚል ቃል ነው እና ጌትነቱ ደግሞ የባህሪ ሳይሆን የጸጋ መሆኑን ያገኘ ነው። የኢየሱስ ጌትነት ሐዋርያት ሥራ ላይ ሲናገር የጸጋ መሆኑን እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብቦ። እሺ ችግር የለም እሱ ኮንቴክስቱ ስለሌላ ነው የሚናገረው። ሌላ ክፍል ግን አምላክ መሆኑን የሚያረጋግጥ ልንገር። አሁን የገለጥከው ቃል ስለሱ አይደለም ያው። ለምሳሌ ቆላስይስ ምዕራፍ 2 ላይ ቆላስይስ ምዕራፍ 2 እሺ ቁጥር 8 ቁጥር 9 ላይ ቁጥር 9 እሺ አንብበው። ምን እንዳል መሰለህ እንደ ክርስቶስ ትምህርት ሳይሆን እንደ ሰው እንደ ሰው ወገንና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና ቁጥር 9 ላይ ልቀጥልልህ ነው። በፍልስፍና መታለል ማንም እንዳይማርካችሁ ተጠንቀቁ። ከዛ በኋላ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል አለ። በእርሱ የተባለው ማን ነው? ኢየሱስ። የኢየሱስ አካል ማን ነው? በስጋው ማለት በኢየሱስ ክርስቶስ በምድር ላይ በአካሉ ስጋው ነው። ይሄ ቦዲ ስለ ቦዲ ነው የሚያወራው ነው። ቆላስይስ ማስረጃ እንዳልሆነ ቆላስይስ ነው። ቆላስይስ ምዕራፍ እዛው 1 ላይ ቁጥር 18 ላይ እና 19 ላይ እንዲህ ይላል ከቅዱሳን ሁሉ ጋር ተስፋነቱን ማነው ስፋቱን ርዝመቱን ከፍታውንም ጥልቀቱን ምን ያህል ኤፌሶን ማለት ነው። ኤፌሶን ነው ቆላስይስ ኤፌሶን ላይ እመጣላለሁ ገና አለ። ከዛ ከመታወቅም የሚያስፈልግ የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ። አሁን የሚሞሉት ምንድነው ከተባለ የእግዚአብሔር ሙላት ነው። አንተ ሰውዬ ወደዚህ ተመለስ። እሺ ምን አለ? የእግዚአብሔር ሙላት ማለት ምንድነው? እስቲ እንመጣለን። ቆይ ምንድነው የእግዚአብሔር ሙላት ማለት? ምንድነው የሚሞላው? እኔን እየጠየቀኝ ነው? እኔን? አዎ እየጠየኩ ነው። በየትኛው አሁን ባነበብከው ኮንቴክስት ነው? አዎ እዚህ ጋር ሐዋርያው ጳውሎስ የሚጸልይላቸው እስከ መለኮት ሙላት ማለት እግዚአብሔር ለሰዎች ልጆች ያካፈለው መለኮታዊ ባህሪዎች አሉ። ስለዚህ እነዛ ልኮች የእግዚአብሔር ባህሪ የእግዚአብሔር ባህሪ የሚከታተል ነው ወይስ ሙሉ ነው የተሞሉት? እግዚአብሔር ባህሪውን ሼር አድርጎናል አይደል ለልጆቹ። ስለዚህ ያንን ባህሪ በመኖር ተገንጥሎ ነው የእግዚአብሔር ባህሪ ወይስ ሳይገነጠል ነው ሙላቱ የተሞላው? እግዚአብሔር ሙሉነቱ እንዴት ለሰው ልጆች ሊያካፍል ይችላል? እግዚአብሔር የማያካፍለው ባህሪ አለ፣ የሚያካፍለው ባህሪ አለ። የእግዚአብሔር ባህሪ የሚገነጣጠል ነው አንዱ ከሌላው? ጥያቄን እንትን አድርገው ኢብራሂም፣ መለኮት ይገነጣጠላል ማለት ሳይሆን እግዚአብሔር ለሰው ልጆች ያካፈለው ባህሪ ሙሉን አይደለም። ፍቅሩን አካፍሏል። እግዚአብሔር ባህሪ ከፊሉ ተገንጥሎ ነው ለሰው ልጆች የተካፈለው ማለት ነው። ኮሚኒኬብል እና ኢንኮሚኒኬብል የሚባላል። የሚያጋራቸው አለ፣ የማያጋራቸው ባህሪ አለ። እግዚአብሔር እኮ ገባኝ፣ ይገነጣጠላል ማለት ነው ባጭሩ። ከፊሉ ተገንጥሎ መገንጠል ሳይሆን የማያጋራቸው ናቸው። እንደዚህ ብለን እንረዳው። የማያጋራቸው ሼር የማያደርጋቸው ሳይገነጠል እንዴት ነው ይሄ ነው? እንዲህ ስትል ምን ማለት ነው ብለህ ብትጠይቀኝ ይሻላል። እንዲህ ብለህ ማለት ስትፈልግ ምን ማለት ነው ብለህ ብትጠይቀኝ ይሻላል። ኧረ ቆይ እባካችሁ። ወአለይኩም ሰላም። አንድ ጊዜ ሰው እያወራ ነው። ቆይ አንድ ሸገር ያንስ። እሺ ማለት እሺ፣ ቀጥል። የሚያጋራቸው ለምሳሌ እግዚአብሔር ፍቅሩን፣ ቸርነቱን፣ መልካምነቱን እነዚህ ነገሮች ስላጋራ እነዚህን ባህሪዎች እስክትሞሉ ድረስ አሁን ጥቂት ነገሮች በህይወታችን ተገልጠውብን ሊሆን ይችላሉ። ነገር ግን በሙላት እንደዚህ እንዲገለጠባችሁ ነው ሐዋርያው ጳውሎስ እየጸለየ ያለው። ኢየሱስ ክርስቶስ ግን እዚህ ጋር ኢየሱስ ክርስቶስ ላይ ግን ሲናገር የመለኮት ሙላት አለ። የመለኮት ሙላት ማለት ምንድነው? በስጋ ውስጥ አለ አለ። የመለኮት አምላክነት የአምላክነት ሙላት በሱ በስጋ ውስጥ
ተገልጧል ይላል። ኢየሱስ የተሞላው ከዚህ ውጭ አይደለም። በነገራችን ላይ ማለት ነው እግዚአብሔርን የመፍራት እነዚህ እግዚአብሔርን የመፍራት መንፈስ ነው። እሱ ላይ ራሱ የተሞላው ይሄ መንፈስ ነው። ከዚህ ውጭ የለም። ትንቢተ ኢሳይያስ ላይ ስንት ላይ መሰለ የተነገረው ማለት ነው። በአንድ ጊዜ ታውጣለህ። ትንቢተ 11 እኔ ልንገርህ። ትንቢተ ኢሳይያስ ምዕራፍ 11 እሱ ደግሞ ሌላ ነው። ምዕራፍ 11 ቋረ እንዴት ነው? ምን አለ? ቁጥር 2 ላይ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል አለ። ኢየሱስም ያረፈበት ከዚህ የተሻለ ነገር አይደለም። ይሄ ነው በቃ። የሰው ልጆችም የኢየሱስን አስተምሮ ሲከተሉ ይሄንን ነው ትሞላላችሁ እያለ የተናገረው። ለዛ ነው ቆላስይስ ምዕራፍ 1 ቁጥር 1 ላይ ምን እያለ ይናገራል መሰለ? ቁጥር 24 ላይ አሁን በመከራዬ ስለናንተ ደስ ይለኛል፣ ስለ አካሉ ማለትም ስለ ቤተ ክርስቲያን ይላል። ስለዚህ አካሉ ማለት ቤተ ክርስቲያን ነች። ስለዚህ ኤፌሶን 4:4 ላይ ደግሞ በመጠራጠራችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ። አንድ አካል የተባለችው ማነች? ቤተ ክርስቲያን ነች። ተግባባን? ስለዚህ እቺ ቤተ ክርስቲያን ደግሞ የኢየሱስ አካል ተብላ ትጠርታለች። ስለዚህ ኤፌሶን ምዕራፍ 1 ቁጥር 22 ላይ ሁሉን ከእግሩ በታች አስገዝቶለታልና ሁሉ ከተገዛ በኋላ ምናምን ካለ በኋላ ምን አለ? ቁጥር 23 ላይ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት አለ። ተግባባን? ስለዚህ ከሷ ደግሞ ሰዎች ይሞላሉ። እግዚአብሔር አካሉ የተባለችው የኢየሱስ አካል የተባለችው ቤተክርስቲያን መሆኑን ነው የነገረን። ኢየሱስ የተሞላው አሁን ባነበብካለ ኢብራሂም አሁን ባነበብካችሁ ላይ የመለኮት ሙላት የሚል ነገር የለም። ኢየሱስ ልዩ የሚያደርገው ምንድነው? የመለኮት ሙላት የሚል ነገር ተጠቅሷል እዚህ ጋር። ሌሎቹ ላይ አለ ወይ እንደዛ የሚል? አሁን ቆላስይስ ምዕራፍ 1 ቁጥር 18 ባነበብከው የመለኮት ማለት አምላካዊነት ማለት ነው። በስጋ ውስጥ እኮ ነው የሚለው። በስጋ ውስጥ በሙላት ተገልጧል። ይሄ ማለት ምን ማለት ነው? እሺ አንድ ጊዜ ምን ማለት ነው? ዲቫይን ኔቸር ማለት ምን ማለት ነው? አምላካዊ ተፈጥሮ ማለት ነው። ወይም ደግሞ የአምላክ ባህሪ እንደማለት ነው። የአምላክ ባህሪ እንትሞላለህ እንጂ መለኮት አይደለም አንተ ውስጥ መጥቶ የሚሞላው። ተግባባ? ዲቫይን ኔቸር ነው። የዲቫይን ኔቸር ተፈጥሮ አንተ ውስጥ እኮ ያ ገባኝ። አንተ ውስጥ የሚመጣው ዲቫይን ኔቸር ነው። በበቃ በዲቫይን እንደዛ ነው። ይሄ መነሻ የሚሆነ ለምንድን ነው ታውቃለህ? አይደለም እኮ እና ታዲያ ይሄ እኮ ታዲያ ሰው እንደው ይሄ እኮ for the full content of divine nature living Christ in humanity በስጋ ውስጥ አምላካዊ ማንነት ወይም ደግሞ አምላካዊ ዲቪኒቲ የሆነ ማንነት በሱ ውስጥ ያድራል ነው፣ ወይም ደግሞ አለ እንደማለት ነው። ዲቫይን ኔቸር ማለት በባህሪ ያ ዲቫይን ኔቸር የተባለው የቀደም የተባለው በባህሪ እኮ ነው ያልኩህ። ቀደም እኮ አለ ኢየሱስ መለኮታዊ ባህሪ የለውም እኮ ነው ያልኩህ አይደል? አንተ እኮ ይሄንን ነው ያልኩህ ያለሁት ይሄንን ነው ብራዘር። እግዚአብሔርን በመፍረማን ነው ይቅርታ፣ የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ምንድን ነው? መጀመሪያ ነገር የእግዚአብሔር መንፈስ ማለት መንፈስ ቅዱስ ነው። በጣም ጥሩ። ይሄ የእግዚአብሔር መንፈስ ስላሴ አንዱ አካል የሆነው የጥበብና የማስተዋል መንፈስ አለ። የምክርና የኃይል መንፈስ አየው ሲብራራ። የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል አለ። ማን ላይ ነው የሚያርፈው? ኢየሱስ። ማን ላይ ነው የሚያርፈው? ይሄን ተሞልቷል ወይስ አልተሞላም? ኢየሱስ ተሞልቷል። በቃ ይሄን የተሞላው ይሄን ነው። እሺ ዲቫይን ኔቸር ሲባል መንፈስ ቅዱስ መጥቶ የሚሞላው ኖ ኮንቴክስቱ እንደሱ በጭራሽ አይልም። አሁን እንዳልኩህ አይደለም። ኮንቴክስቱ ከዚህ ውጭ ምንም የለም። ብራዘር ከዛ ውጭ አሁን እኮ አንዱን የጠቀስኩት ሌሎችንም አሁን ሌሎቹንም ልጥቀስልህ። ሌላው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ መለኮታዊ ማንነቶች ተገልጠውበታል። ለምሳሌ ስግደትን እንደመቀበል፣ ኃጢአትን ይቅር እንደማለት። እስቲ የቱ ነው? እስቲ አንድ ጥቅስ ተኝ። እስቲ ምን የትኛው ነው? እስቲ ኃጢአትን ይቅር ያለበት ተኝ። እስቲ እኔ ልስተ ማርቆስ ወንጌል ምዕራፍ 2 ቁጥር 5 ማርቆስ ወንጌል ምዕራፍ 2 ቁጥር 5 አንብብልን እስቲ። ይሄን ጥቅስ ማለት ነው ወላሂ ለራስ ትልቅ ጉድጓድ እንዲቆፍር ነው የመጣው። እንደዚህ ትልቅ ጉድጓድ ወላሂ ነው። በጭራሽ ወላሂ በጭራሽ። እሺ ተከተለው። ጉድጓዱን ራስ ቆፍረ ራስ ተገበከታንዳ ይድቀጥል። በጭራሽ ማርቆስ ወንጌል ምዕራፍ 2 ቁጥር 5 ላይ ኢየሱስም ቁጥር 5 ላይ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። በጣም ጥሩ። ስለዚህ ኃጢአትን ይቅር ማለት ነቢያቶች ኃጢአትን ይቅር ማለት ስልጣን አልነበራቸውም አይደለ?
ነቢያቶች ኃጢአትን ይቅር ማለት አንተ አታላንም። የጌት ልጅ ውረድ። እሺ በቃ እንደዚህ የምትሄድ ከሆነ አወርዳለሁ። ሁለተኛ እንዳገባ እዚህ ይልቀጥል። እሺ ከዛም ከጻፎቹም አንዳንዶቹ በዚያ ተቀምጠው ነበረ። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል አሉ ይላል። አንዴ ስድቡ ምን ነበረ? እሺ ስድቡ ምን ነበር? ለምን ኃጢአቱን ይቅር ማለት እንዴት በእግዚአብሔር ላይ እንደመሳደብ ነው። በጣም ጥሩ አሪፍ። ስለዚህ ከእግዚአብሔር ውጪ ኃጢአትን ይቅር የሚል ብለው በውስጣቸው አስበው ነበር። አዎ። ስለዚህ ኢየሱስ እግዚአብሔር ነው ብለው አስበው ነበር። ኢየሱስን እግዚአብሔር ብለው ስላላሰቡ ነው እንደዚያ ማለታቸው። ምክንያቱም ኃጢአት ኖ ኢየሱስ ሐሳቡ ምንድነው? ነገር ስድቡን ልንገርህ። ኢየሱስ እኔ አምላክ ነኝ ለዛ ነው ኃጢአትን ይቅር የምለው ብሎ ማለቱ አናዷቸው ተሳደባሉ በውስጣቸው አይደለ? ያ ልክ ነው። በጣም ስለዚህ ንግግራቸው ያሰቡት ንግግር ኢየሱስ እንዴት አምላክ ነኝ ይላል ብለው እየተናገሩ ነው አይደለ? አዎ። በጣም ጥሩ ቀጥለው። አሁን ጥቅሱን ቀጥለው። እሺ ቁጥር 6 ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ። ቆይ በልባቸው ምን ነበር ያሰቡት? ለምን ይሳደባል የሚለውም ማለት ነው። እሱ ስድቡ ምን ነበር? ኃጢአት ለምን ተሰረየችልህ ወይም ኃጢአትን ለምን አስተሰረየ የሚል። በጣም ጀግና። እሺ አሁን ይሄንን ጥቅስ ትይዝና ማለት ነው እዚህ ጋር ይሄንን ራሱ ማቴዎስ 9 ላይ ቆይ ራሱ ጥቅስ ነው። እነሆ ከዛፎች አንዳንዶቹ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ ሐሳባቸው ምን ነበረ ብለናል? ኢየሱስ እንዴት አምላክ ነኝ ይላል ብሎ ማሰቡ ነው። ልብ አድርግ። አውቆ እንዲህ አላቸው፣ ስለምን በልባችሁ ክፉ ታስባላችሁ? ክፉ ያሰቡት ምንድነው መሰለ? ይሄ ክፋት ኢየሱስ እንዴት አምላክ ነኝ ይላል ብለው ማሰባቸው በጭራሽ ይሄ ሚስ ኮንቴክስት ነው አይደለም። አረ እሱ ነው። ለዛ ነው ቀጥታ እንውረድ። እሺ እኔ አይደል ክፍሉ ያነበብኩት እንዳብራራ ድል ስጠኛ። እሺ እንጨርሰው። እሺ ጥቅሱን እንጨርሰው። ኃጢአት ተሰረየችልህ ከማለት ወይስ ተነስና ሂድ ከማለት ማናቸው ይልቃል አለ። እውነቱን ነው። በጣም አሪፍ። ተነስና ሂድ ማለት በጣም ከባድ ነው። ምክንያቱም ሽባን ቀላል ነው እንጂ አረ በጣም እንኳን ኢየሱስ ማንም በጣም ሲምፕሉ ነገር ነው እንጂ ኢየሱስ ማነዛዘር አይጠበቅበትም። እንደዛ ከሆነ እሺ ለነሱ የሚሻለው ከሰማይ ነው። ኢየሱስ እኮ ክፉ ሐሳባቸው ያለው ምንድነው? እኔ እንዳብራራ ብትፈቅድልኝ ጥሩ ነው። እሱ ላይ እንመጣለን። አሁን እነሱ ከዛ ምን እንዳሰቡ ልናይ እኮ ነው መጨረሻ ላይ። ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው አለ። ስልጣን ይሰጠውም በቃ ማን ነው ስልጣን እንዳለው። ስለዚህ አየህ በቃ ይሄ ሁለተኛ ጥያቄ ነው የሚሆነው። መጀመሪያ አምናል ማለት ነው ማስተሰሪ ምኑን ያመንኩት ስልጣን እንዳለው እያልከኝ ነው። ማን ነው ስልጣን እንደሰጠው እኮ ማለት ሁለተኛ ጥያቄ ነው። ይሄ ስድቡ ክፋት ነው አለ። በቃ ስድቡ ክፉ፣ እናንተ ክፉ ነው ያሰባችሁት አለ። ክፉ ያሰቡ ኢብራሂም መጀመሪያ ቁጥር 6 ላይ ያነበብከው ለራስህ እኮ መለስከው። በምድር ላይ ሰው ልጅ ኃጢአትን ያስተሰርይ ምን ይመለስከው? ቁጥር 6 ላይ ደግመህ አንብበው። ቁጥር 6 ላይ አንተ ራስህ ኢየሱስ እኮ አንዴ ከዚህ ነው የሚጀምረው። ቁጥር 6 አንብበው፣ ግድ የለህም። ቁጥር 6 አንብበው፣ የትም አትሄድም እኮ አንብበው። ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ አለ ለሰው ልጅ ስልጣን እንዳለው ማን የሰጠው? እግዚአብሔር። ሐዋርያት ሥራ ምዕራፍ 5 በቃ ያው ስለዚህ ስልጣን አለው ማለት ነው እኮ። ትክክል ነህ። በስልጣን ነው እንጂ እኔ አምላክ ስለሆንኩ አይደለም ነው እያለ ያለው። በቃ እዚህ ከተስማማን ሁለተኛው ላብራራ እሱኛው ሳይሆን ቆይ አንዴ እያለ ያለው እኔ አምላክ የትኛው ነብይ ነው ኃጢአትን ይቅር ያለው? የትኛው ነብይ ነው ኃጢአትን የማስተሰረይ ስልጣን የተሰጠው? እሱ ላይ እንመጣለን። አንዴ ኢየሱስን እንጨርሳለን። ኢየሱስ ያለው እኔ አምላክ ነኝ ሳይሆን ያልኩት አምላክ በሰጠኝ ስልጣን ነው ያስተሰረይኩት ነው እያላችሁ ያለው። ለዛ ነው ቀጠለና በዚያን ጊዜ ሽባውን ተነሳና አልጋን ተሸከምና ወደ ቤት ይሄዳለሁ። ከዛ ቀጠለ ተነስቶም ወደ ቤቱ ሄደ እና አምላክ ነው አሉት። ከዛ በኋላ አረ ቢስሚላ ህዝቡም አይተው ተደነቁ። ምንድነው የተደነቁት? ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ።
አየው ማን የሰጠው? እግዚአብሔር ነው የሰጠው። የት ነው የሰጠው ካለ ላሳየን። ሐዋርያት ሥራ ቆይ እዚህ ጋር እንጨርስ እንጂ እንጨርስ። መቼ እንጨርስን? አሬ እና ጨረስን በባከህ እመለስ ነው ይሄን መጀመሪያ ነው አይደለም። አንዱ ሳንጨርስ እንዴት ብለን እኮ ስልጣኑን ነው አንድ ጊዜ ስልጣን የሰጠበትን ቦታ ነው ያለ ነው ጠይቀኸኝ እኔማ ካለመለስኩ ይሄ አይሆንም። አብራይ አይ ተቆይ ብቻ ስልጣኑን እኔ ወላሂ ልመለስ ነው እመለሳለሁ። እናያለን። የመጀመሪያው ጠይቀህ ለመለስንማ እሱን ጨርሰን ይሻላል እኮ አይተን እንሄዳለን። ኧረ ተው እንዴ ምን ሆናችሁ ነው? ፍራውን እንዴ ምን ሆነ? ተረጋጋ እንጂ ባይብል እኮ ነው የከፈትኩ ቁርአን አይደለም። እናንተ በእንጨት ላይ የሰቀላችሁትን ከሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው አለ። ይህን አለ ኢየሱስን እግዚአብሔር ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ምንድነው የሰጠው? የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ አድርጎ አለ። እሺ ማን ነው ስልጣን የሰጠው ለኢየሱስ? ማን ስልጣን የሰጠው? አንተ መልስልኝ ራስህ። አይ ለምን መልሳለሁ? አንተ መልስልኝ። አንተ በገባህ። እሺ ኢብራሂም፣ እሺ ችግር የለም እመልስልሃለሁ እኮ እኔ አልመልስም አላልኩም፣ ግን መልስ መጀመሪያ። እሺ እግዚአብሔር እንድልኝ የፈለከው እሺ አንድ መጽሐፉ ነው የሚለውን ነው የምፈልገው። እኔ መጀመሪያ ኮንቴክስት ጠብቄ ነው መናገር የፈለከው። ስልጣን የሰጠው ማን ነው? እግዚአብሔር። አሁን አላሁ አክበር አሁን ማፈቃ ጨረስን። ኢየሱስ እግዚአብሔር አይደለም የሰጠው እግዚአብሔር ነው። አለቀ። ስድቡ ነው መጨረሻ አላልኩም። ኖ ራስ ጠይቀህ ኖ አሁን እኮ ችግሩ ምንድነው? ብዙ ሰው ስለማይሄድ እንዳይታዘበ፣ ምክንያቱም ለኔ ምድል እየሰጠኝ ችግር የለውም። አሁን ማውራት ትችላለህ። ያንተ ጥያቄ ምንድነው? ሚዩት አድርጉ በላቸው። ያንተ ጥያቄ ምንድነው? ኢየሱስ ክርስቶስ በምድር ላይ ኃጢአትን የማስተሰረይ ስልጣን የለውም የሚል ነበረ። የመጀመሪያ አላልኩም ብላን እንጂ አላልኩም። ከዛ በኋላ እኮ ነው አሁን የታጠፍከው። አላልክም እንደዛ? ኢየሱስ ክርስቶስ በምድር ላይ ኃጢአትን የማስተሰረይ ኧረ እባክህ ኧረ ለአላህ ብላችሁ ሚዩት አድርግ። ተዋህዶ ምን ሆነ ነው ወይ ፍራውል ያልከኝ? ምን መሰለን ኢየሱስ አምላክ ለመሆኑ የሚያሳየኝ ሁለት ነገሮችን ልስታ አልከኝ። አንደኛው ስግደት ብዙ ነው፣ አልጨረስኩም። ባይተው ብዙ ነው፣ ትቀጥላለህ። ሁለተኛው ደግሞ ምንድነው አልከኝ? ኢየሱስ ኃጢአትን አሰረየዋል አልከኝ። አሃ አምላክ ስለሆነ ነው አምላክ ኢየሱስ ኃጢአትን ያሰረየው ብዬ እኔ ደግሞ ለራሱ ጉድጓድ ነው ያመጣው ብዬ ተጠቀስኩልህ። ጥቅሱን ስናየው ደግሞ ኢየሱስ በራሱ ሳይሆን እግዚአብሔር በሰጠው ስልጣን ኃጢአትን ያሰረያል። ችግር የለብኝም፣ እኔም ቢሰጠኝ አደርጋለሁ። ዋናው ነገር እሱ ይስጥ ነው። እኛ እሱ ይስጥ ነው ዋናው ነገር። በማርቆስ ወንጌል ምዕራፍ 2 ቁጥር 5 መሰረት ኢብራሂም ክፍሉ ላብራራው እኔ ኢየሱስ ክርስቶስ ለመሰቀል ምክንያት ከሆኑት ነገሮች መካከል አንደኛውም እሱ ነው። እንዴት ራሱን ከእግዚአብሔር ጋር እኩል ያደርጋል የሚል ነው። ምክንያቱም ኢየሱስ ክርስቶስን እነሱ ሲቀበሉ የነበሩት እንደ ነብይ ስለነበረ ራሱን ከአምላክ ጋር እኩል ሲያደርግ አንድ የመሰቀያ ምክንያት ሆነ። አብሮ እሺ እንደ ነብይ ይቀበሉት ነበር እንትኖች እሺ ኢየሱስን ይረዱት ነበረ ሲያወራ ብዙ ጊዜ ኢየሱስ ክርስቶስ ሰዎች በብዙ አይነት መንገድ ይረዱት እንደነበረ በማቴዎስ ወንጌል ምዕራፍ 16 ላይ ማወቅ እንችላለን። ሲጠይቅ ምን ይላሉ? ቆይ ኢየሱስን ይረዱት ነበር ምን ይላሉ ሲሉት፣ ቆይ በህዝቡ መካከል የነበረው የኢየሱስ ክርስቶስ እይታ ምንድነው የሚለውን ራሱ ኢየሱስ ክርስቶስ ተናግሯል አይደለ? ነብይ ነህ ይሉታል። ኧረ እኔ ልጠይቀኝ መልስ ሂደሽ ይቀጥልሽ በወሬ ሁሉማ ከገባ እንዳናደር እዚሁ ማን ይሏል ሲሉ አንዳንዱ ነቢያት ይሉሃል፣ ከኤልያስ ነህ ይለዋል፣ ኤርሚያስ ነህ ያሉ። አንተስ ማን ትላለህ ሲሉ አንተ የሕያው እግዚአብሔር ልጅ ነህ አለ አይደለ ጴጥሮስ። ስለዚህ ይሄን እናንብበዋ እንዴው እናንብቦሽ ላሳይ እንደው ማርቆስ 16 ላይ ማን ነው ማቴዎስ መጀመሪያ የጻፈው ማን ነው? የትኛው ወንጌል ነው? በማቴዎስ 16 ላይ ነው መጀመሪያ የተጻፈው የትኛው ወንጌል ነው? ጥያቄ አይደል ጠየቀኝ። እኔ ላንብብልህ በማቴዎስ 16 አዎ እኔ ማነብልሃለሁ። ስለዚህ ትመርጣለህ። እኔ ማነባለሁ፣ አንተም ታነባለህ፣ እንመርጣለን ማለት ከሁለቱ አንዱ የትኛው ትክክል እንደሆነ ትመርጣለህ። እሺ 16 13 ላይ እንደዚህ ይላል። እሺ ቀጥል። አንተ አንብብና እኔ ማነባለሁ። ቀጥል አንብብና እኔ ማነባለሁ። ኢየሱስም ወደ ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው።
ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። በጣም ጥሩ ይላል። አሁን ይሄ ማቴዎስ ኤዲት አድርጎ ያስቀመጠው ነው። አሁን ጥያቄው ደግሞ እዚህ ጋር ይመጣል። ያው ማርቆስ ወንጌል ምዕራፍ 8 ቁጥር 28 ላይ እንዲህ ይላል። ስለዚህ ቅድም ማርቆስ ወንጌልን ስገልጥልህ ለምን ወደ ላይ አይተህ ማርቆስ ብቻ አንተ እኮ ማርቆስ ወንጌልን ትተህ ወደ ሌላ ፓራዶክስ እንዳይሆን ነው። አይውላ እሺ እሱ መጥምቁ ዮሐንስ ሌሎች ኤልያስ ሌሎችም ከነቢያት አንዱ ብለው ነገሩት አለ እና እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው ብለው ጠየቃቸው። ጴጥሮስም አንተ የሕያው ልጅ የሚል ነገር የለም ክርስቶስ ነህ አለው። ስለዚህ አሁን እኔ የሕያው ልጅ ነው በሚለው እሞግታለሁ። ኢየሱስ የእግዚአብሔር ልጅ ነው። ቆይ አንዴ ልጨርሳለሁ። በመጀመሪያ ደረጃ ይሄ ኤዲት የተደረገ ነው። ኤዲት በተደረገ መሞገት አይቻልም። ሁለተኛ ደግሞ ሞገት ማስረጃ ምንድነው? ኤዲት እንደተደረገ ምንድን ነው ማስረጃ? መጀመሪያ ማን የተጻፈው? ኤዲት እንደተደረገ ማስረጃ ምንድን ነው? መጀመሪያ ሁሉም በመንፈስ ቅዱስ አይደለም። ልክ ነህ። ክሮኖሎጂካል ኦርደር አላቸው። ልክ ነህ። አንዱ ካንዱ እሱ እኮ ለእኔ ማተር አያደርግም። አንዱ ካንዱ አያደርግም። ለእኔ አያደርግም። ለምን እንደማያደርግ ልንገርህ። ማስረጃ ላምጣ። ማተር እንደሚያደርገው እሺ ንገረኝ። ማተር እንደሚያደርግ ማስረጃ አምጣ። አንዱ ካንዱ ማተር እንደሚያደርግ ማስረጃ ላምጣ። ይኸው እሺ አንድ ጊዜ አንድ ሃይፖቴሲስ አለ። ማን እያወራ ያለው? እሺ አንዴ ተረጋጋ። ቆይ ታወራለህ፣ ላስጨርሰው አንዴ። እሺ ወገናችን ማን እንደሆነ ካላቅም ያወራው ማን ያወራው? ግን ያወራውን ሰው ምንም ላውቀው አልችልም። ማን ነው? ስም አይታይም። ስም ማን ነው? ኦኬ ሚውት ላይ ነው። እሺ ለዛ ነው። እሺ አንዴ ከአንተ በፊት የሚቀድም ተዋህዶ አለ። እሺ ምናምን እንኳን አለ the four gospels የሚል መጽሐፍ አለ። እንግዲህ በጣም የሚገርም መጽሐፍ ነው። እዚህ ላይ ምንድነው ብሎ የተቀመጠው the accepted view that አለ በቃ ሰዎች ዘንድ ተቀባይነት ያለው ማለት ነው። that ማርክ አለ የማርቆስ ወንጌል so far from being as አገስቲን ተውት አለ እንደ ኦገስቲን እሳቤ ምንድነው ብሎ ያስቀመጠው was sourced by ምን አለ ማቴዎ አለ ቢጅመንት ኦፍ ማቴዎ ምንድነው ማርቆስ ወንጌልን ሁለት ሶርስ ያደረጉ አካላቶች አሉ። አንደኛ የሉቃስ ወንጌል ነው፣ የማቴዎስ ወንጌል እና የሉቃስ ወንጌል ማለት ነው። ይሄ ደግሞ እዚህ ሃይፖቴሲስ አለ፣ አንድ ሃይፖቴሲስ አለ the two source hypothesis የሚባል ማለት ነው። ማርክ የሚባል አለ፣ እንደገና ኪው የሚባል ጎስፔል አለ። ይሄ አይታወቅም፣ ግን እነዚህ የማቴዎስ ወንጌልና ሉቃስ ወንጌልን ሶርስ አድርገው የወሰዱት ከማርቆስ ወንጌል ነው ብሎ የሚቀመጥ ሃይፖቴሲስ አለ። ተግባባን? ይሄ እንግዲህ እንደምታውቀው ይሄ በጣም ታላቅ ሰው ነው። እንግዲህ እንደምታውቀው ራይመንድ ብራውን የሚባለው ማለት ነው። ሶ በአጭሩ ምን ልል ፈልጌ ነው፣ እነዚህ ያው ማርክ was written first and both Matthew and Luke drew on it አለ። ከሱ በኋላ የተከተሉት ናቸው። the most common thesis ምንድነው posits that Matthew and Luke አለ ዲፔንድድ ኦን ማርክ አለ። በማርቆስ ወንጌል ላይ ዲፔንድ ሆነው ነው የጻፉት and wrote independently of each other አለ። ከዛ ሲጽፉ በራሳቸው አጻጻፍ ደግሞ ጻፉት አለ። ግን ዲፔንድ የሆኑት በማን ነው? በማርቆስ ወንጌል ነው ብሎ ያስቀምጣል። ስለዚህ አሁን በማርቆስ ወንጌል ዲፔንድ ከሆነ መጀመሪያ የተጻፈው ክርስቶስ አንተ የሕያው ልጅ ክርስቶስ የሕያው እግዚአብሔር ልጅ ክርስቶስ ነህ ሳይሆን አንተ ክርስቶስ ነህ የሚል አቀማመጥ ነበር መጀመሪያ የተቀመጠው። ስለዚህ ጥሩ አሁን ይሁን ጥሩ እሺ ይሁን በቃ ይሁን አልኩ። ግን ኢየሱስ የሕያው እግዚአብሔር ልጅ ነው የሚል ነገር ስላለ ኢየሱስ አምላክ ነው አሁንም እየጠየቁ። እሺ በጣም ጥሩ። አሁን የተናገርከው በነገር ላይ ቅድም ማተር ያደርጋል አያደርግም የሚለውን ነገር እንደማብራት ነበር። እሱን አሁንም አልገለጠም። ግን እኔ
ኢየሱስ ክርስቶስ የእግዚአብሔር ልጅ ባይልም እንኳ እግዚአብሔር ነው ማን ነው ክርስቶስ ነው የሚለው ለራሱ እኮ በቂ ነው። ክርስቶስ ማለት እኮ መለኮት ማለት ነው። ባይ ዘ ዌይ ኢየሱስ ክርስቶስ የመለኮት ስሙ ነው። ያ አረጋላ ብለህ ክርስቶስ ማለት ትርጉሙ ምንድን ነው? በጣም ጥሩ። ኢየሱስ ክርስቶስ የመለኮት ስሙ አይደለም ክርስቶስ የሚለው? አረ ቆይ ክርስቶስ ማለት ትርጉሙ ራሱ ምንድን ነው? መሲህ ወይም የተቀባ ማለት ነው። አዳኝ ወይም የተቀባ ማለት ነው። የተቀባ የሚባል አምላክ አለ እንዴ? ታዲያ ምን ሆነ ነው? ታዲያ መለኮታዊ ስሙ እኮ ነው። አረ ላላ ብለህ ቆይ ልንገርህ። አንደኛ ዮሐንስ ይኸውልህ፣ ችግር ካላወቅህ መጠየቅ አለብህ። አንደኛ ዮሐንስ ሲጻፍ አንደኛ ዮሐንስ የተጻፈበት ኢየሱስ ክርስቶስን መለኮት መሆኑን ዮሐንስ ሲናገር ዮሐንስ ለመናገር ኢየሱስ ክርስቶስ እንደሆነ ይላል። አየህ፣ ክርስቶስ እንደሆነ የማይታመን ይላል ከእግዚአብሔር አይደለም ይላል። ኢየሱስ ክርስቶስ እንደሆነ ስለዚህ ክርስቶስ ነው ኢየሱስ የተቀባ ነው የተሾመ ነው ማለት እኮ ነው ብራዘር፣ ሌላ ነገር የለውም። እንዴ ምን ሆነ ነው? አሁን መለኮታዊ ማንነቱን የሚገልጥ ኤክሰርሳይዝ የሚያደርግ አላ ብለህ እባክህ። እንዴ ምን ሆነ ነው? እንዴ እውቀት ያለ መስሎኝ ነበር እኔ። እንደዚህማ ተው፣ በእንትናችን ላይ አትረማመድ እንደዚህ። እንዴ አይደለም። እሺ ዮሐንስ እንደሱ አይደለም አይደለም በጭራሽ ዮሐንስ ጻፈበት ምክንያት እሱ አይደለም በጭራሽ ዮሐንስ ለምን የጻፈው አንደኛው ዮሐንስ ለምን የጻፈው ዓላማው ጉዳዩ እሱ አይደለም። ለምን ተጻፈ አይደለም ክርስቶስ መሆኑን እንኳን አንተ እኔም አምናለሁ። ኢየሱስ ክርስቶስ መሆኑን እንኳን አንተ እኔም አምናለሁ፣ አይሁዶችም ያምናሉ። አሁንም ማን ነው ይቅርታ፣ ያኔ ራሱ ተግባባን። በመሲሁ እንደሚመጣ ያውቃሉ። ክርስቶስ ማለት በእግዚአብሔር የተቀባ። ስለዚህ ተወሺ፣ አሁን ወደ ጉዳያችን ንግባ፣ እየተለጠ እንዳይሄድ ማለት ነው። አሁን እዚህ ጋር ያቀረብኩልህ አንድ ድል ነው መሰጠህ፣ ከዛ ሌሎቹ ጋር ገጥተው አንዴ እሺ የመጨረሻ ድል ስጠኛው። ስለዚህ ኢየሱስ ክርስቶስ መለኮቱን ከሚያረጋግጡና ነገር መካከል ያቀረብኩልህ ጥቅሶች አሉ። የመጀመሪያው ስግደት መቀበሉ ብያለሁ። ሁለተኛው ኃጢአትን ማስተሰሪያው ስግደት የተቀበለበትን ቦታ ስግደት አልተቀበለም አይደለም። እኔ ጥያቄ ስግደት መቀበሉ የአምልኮ ስግደት ነው ወይ ነው ጥያቄው። ስግደት ብዙ ሰዎች ተቀብለዋል፣ አታስብ። የዳዊትን ሳመጣ ምን እንደምታደርገው ታያለህ። በቃ ፍራውል ለሌላ ሰው ድል ልሰጥ ነው። ቶሎ በል። ኦኬ ራዕይ ምዕራፍ 22 ቁጥር 8 ዮሐንስ ራዕይ ምዕራፍ 22 ቁጥር 8 አያስኬድም። ለምን ያስኬደኝ? ላምጣልህ። እሺ ጭራሽ የማያስኬድ ጥቅስ ነው ያመጣው። የታለ አልፋና ኦሜጋ? ጭራሽ የማያስኬድ ጥቅስ። አሁን እዛ ቁጥር ላይ አንድ ትልቅ ስህተት አለ የምትሰራው ማለት ነው። እሺ ራዕይ ስንት ነው ያልከው? 22 ራዕይ 22 ቁጥር 8 እሺ ቆይ አንድ ጊዜ ራዕይ 22 ቁጥር 8 አንድ ጊዜ ቁጥር 8 ራዕይ 22 ቁጥር 8 እሺ ይህንንም ያዩትና የሰማሁት እኔ ነኝ አለ። ማን ነው የሚለው? ዮሐንስ ማለት ምንድን ነው ያየውና የሰማው? እና ያለን በኋላ የሰማሁትንና ማን ነው በሰማሁትና ባየሁትም ጊዜ ይህንን ባሳየኝ በመልአኩም እግር ፊት እንድሰግድ ዘንድ ተደፋው አለ። በማን ፊት? በመልአኩ ዘንድ። መልአኩ ማን ነው ታዲያ? ገብርኤል ነው። እና ገብርኤል አምላክ ነው? ጨርሰው አላለቀም እኮ ክፍሉን ጨርሰው። ገብርኤል አምላክ ነው ወይ? ሰው በራሱ ኮንትራ ይመታል። በኋላ በቃ ይበቃል። ተዋዶ ቀጥል። እዚህ ጋር ሊሰግድለት ሲል መልአኩ አልቀበልም ማለት ስግደቱን። ነገር ግን ኢየሱስ ክርስቶስ ግን ምን ልንለው ፈልጌ ነው፣ ሌሎች አካላት መላእክቶች ስግደትን አይቀበሉም። ነገር ግን ኢየሱስ ክርስቶስ ግን ስግደትን አክሴፕት አድርጓል ልፈልጌ ነው። አንተ ሌሎችም ስግደት ተቀብለዋል ስላልከኝ ነው። እሺ በጣም ጥሩ። እንግዲያውስ እንደዛ ስትሆን ደግሞ አንደኛ ነገሥት ምዕራፍ 29 ቁጥር 20 ላይ ምን ይላል? ይሄ ላምብብና ልጨርስ። እኔ ልውጣለሁ። እቺ ላምብብና ልጨርስ። አልጨረስከውም። ቆይ ኧረ ድል ስጠኝ። እቺ ላምብብ። ኢየሱስ ክርስቶስ ስግደት እንደተቀበለ በማቴዎስ ወንጌል ምዕራፍ 14 ላይ ኧረ በቃ ተስማማው እኮ አልኩ። ተጨረስን። አሁን ይሄን መልስ። በቃ ይሄ መጨረሻ ነው። አንዴ ምን አለ? አንደኛ ዜና ምዕራፍ 29 ቁጥር 20 ላይ
ምን አለ? ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ። ንጉሱ ማን ነው? ዳዊት። ለዳዊትና ለንጉሱ የምን ስግደት ነው የተሰገደው? ለሚቀርታ ለአምላክና ለዳዊት አንድ ላይ የተሰገደው ምን አይነት ስግደት? መቼ ኤክስፔክት ይደረጋል? እዚህ ጋር ለዳዊት የተሰገደው የክብር ስግደት ነው። እንደዛ ይላል ነዋ። ምክንያቱም እግዚአብሔር ሌላ አምላክ አታምልክ የሚል ለእስራኤል ትእዛዝ ሰጥቷቸው ነበረ። ስለዚህ ሰጥቷቸው ነበር። እስራኤላውያን ይሄን ያውቃሉ እስራኤላውያኖች። ስለዚህ ያ አምላክ ማን ነው ብለው ነው የሚያምኑት? ያህዌ ነው አይደለ? ያህዌ አብ ማለት ነው አይደል? ያህዌ አብ ነው አይደለ? አዎ። ከአብ ውጭ አምላክ አለ ብለው ያምናሉ? አያምኑም። በቃ ስለዚህ ይሄ ኢየሱስ ክርስቶስን በተመሳሳይ ልክ እንደ ዳዊት የተቀበለው የምን ስግደት ነው? የጸጋ ስግደት እንጂ የመለኮት ስግደት አይደለም። እሺ በጣም እናመሰግናለን። አሁን ሌላ ሰው ይቀጥል። ቀጥሉ። ተዋህዶ ቀጥል። ሰላም እንዴት ነህ? ኧረ ተዋህዶ ነው ተረኛ። አይ እዛ ቤት የቅድሙ ቤት ተጠርተህ ነበርና መልእክት ላስተላልፍ ብዬ ነው። ጥራቸው፣ ኑ በላቸው፣ አስተላልፍ ድጋሚ። ሂድ ቀጥል። ተዋህዶ እንዴት ነህ ብሮ? ሰላም ነው አለው። እግዚአብሔር ይመስገን። እሺ ከምን ልነሳ? ምን ብለሃል? ለኔ የምትጠይቀው ጥያቄ ተመሳሳይ ነው። አዎ ከፈለክ የኢየሱስን አምላክነት፣ እኔ ግን ስላሴ ላይ ነበር የተነሳ ነውና ስላሴ መናገር ሲከብደው ነው ክርስቶስ አምላክነት ላይ ገባው። ስለዚህ የኢየሱስ ክርስቶስ አምላክ መሆኑን እዚህ ጋር እናያዘውና አንድ ጊዜ ስላሴን የሰበከ አንድ ነብይ አለ። ኦኬ፣ በነቢያት ስላሴ ይሰበክ ነበር። ሐሳቡ አለ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ያው የስላሴ አስተምሮቱ ግልጽ በሆነ ቋንቋ የተቀመጠ ነውና አይ ስላሴን የሰበከ አንድ ነብይ አለ ወይ ነው ጥያቄው። መጀመሪያ እሱ አስተምሮቱ ላይ ይተላል። ነቢያት እኮ የተናገሩት እኮ ነቢያት እኮ ያስተማሩት እግዚአብሔርን ነው የሰበኩት። እግዚአብሔር ማለት ስላሴ ማለት ደግሞ እግዚአብሔር ነው። ሌላ የተለየ ነገር የለውም እኮ። ስለዚህ ተዋህዶ ሰላት ይደረሰባችሁ ሰዎች ካላችሁ ሰላት ሂዱና ስገዱ። ማሻአላ አላህ ይጠብቃችሁ። እሺ እኔ አልደረሰም፣ እኔ ጋር ሂዱና ስገዱ። በቃ እሺ ቀጥለ ተዋህዶ። ስለዚህ አሁን ምንድነው ስላሴ ቃል በቃል የተጠቀሰ የተገለጸበት የመጽሐፍ ቅዱስ ክፍል አለ ወይ ከሆነ የለም ነው ሐሳቡ። ግን ከኦሪት ዘፍጥረት ጀምሮ እስከ ራዕየ ዮሐንስ ድረስ ሐሳቦቹ አሉ ነው፣ አስተምሮቱ አለ ነው። ስለዚህ ማስረጃ ከኦሪት ዘፍጥረት እንነሳ እንጀምር። ይችላል። እሺ ኦሪት ዘፍጥረት 3 ጀምረን እንነሳለን። ምንድነው ኑ እንፍጠር አለ ከሚል እንነሳ። ይችላል። እሺ አውጣልኝ እንዳልወጣ እንትኑን ጥቅሱ። እሺ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር አምላክ ያያየን ይግሩ ወደዚህ ያሳየከ እየታየን ስላልሆነ ይታየን። እሺ አንድ ጊዜ ቆይ አንዴ። እሺ ምን መሰለ አሁን የጠቀስከው 3 ላይ ያለው ነው ወይስ ኑ እንፍጠር የሚለው ነው? የትኛው ነው? የሶስት ነው። ኑ እንፍጠር 3 ነው ምን ያለ ኑ እንፍጠር የሚለው አውጣ። እሱ ስንት ላይ ነበር? አይ ቲንክ 5 ነው ወይስ ስንት ነው? ኑ እንፍጠር አይ እዛው ነው 2 ምናምን ነው። ሁለት ስንት ላይ ነበረ? እንደ ምሳሌያችን እንፍጠር ምዕራፍ እንደ ምሳሌያችን እሱማ ዘፍጥረት 1:26 ነው። እሱ 1:26 ነው። እዛ ላይ እሺ ጥሩ ላውጣለሽ። እሺ እግዚአብሔር አግኝቻለሁ፣ ሃርድ ኮፒ አውጥቻለሁ። ጥሩ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ ይላል። ጥሩ ነው። ስለዚህ እግዚአብሔር አለ ይላል፣ ሰውን በመልካችን ይላል። ስለዚህ ይሄን አስተምሮ በክርስትና አስተምሮ የስላሴ ሐሳብ ነው ብለው
ተተርጉሟልና ስታየው እንግዲህ እግዚአብሔር አንድ ሆኖ አለ ይላል። ከዛ ደግሞ ሰውን ምን እንዴት በመልካችን እንደ ምሳሌያችን እንፍጠር ይላል፣ አብዝቶ ይናገራል። ስለዚህ ብዛቱ 4 5 6 1000 2000 መሆኑ አይታወቅም እንጂ ቅድመ ዓለም ሥላሴ በሶስትነት ይገለጥ አኗኗሩ በሶስት አንዱ ፈጣሪ በሶስቱ አካል ይገለጥ ይኖር የነበረ የተገለጠው ቀድሞውንም ይኖር እንደነበረ ከዚህ ትምህርት እንወስዳለን ነው። ትልቁ ነገር እዚህ ውስጥ አሁን የምንይዘው ምንድነው? መፍጠር የሚችል ማንም የለ። ስለዚህ ይሄ ፈጣሪ አንድ ነው። 4 5 የሚል ነገር የለም። አንደኛው ሐሳብ ነው፣ ሁላችንም የጋራ የሚያስማማን ሐሳብ። 2 ይሄ ፈጣሪ ሲፈጥር የማንም ምክር ሐሳብ እንደሌለው ማንም ይስማማል። አንተ እንትንን የራስን አቋም ትገልጣለህ። እንደ ክርስትና አስተምሮት በመፍጠሩ ፈጣሪ ፈጣሪነቱ ከሚረጋገጥባቸው ዋነኛ ምክንያቶቹ አንዱ ፈጣሪ መሆኑ ነው። ፈጣሪ ማለት ያልነበረን ወደ መኖር ያመጣ ነው። ይሄ ደግሞ አንድ ነው። ይህ ፈጣሪ ደግሞ በማንም ምንንም ሲፈጥር በማንም ምክር ሐሳብና ከማንም ጋር በምድር ላይ ያሉትንም ይሁኑ በላይም ያሉ በምድርም ያሉትን ሲፈጠሩ አጋዥ ረዳት የለውም ብለን እናምናለን ነው። ስለዚህ ታዲያ ለምንድነው አለ ብሎ ራሱ እዚህ ላይ እናውራ አንድ ጊዜ። በመጀመሪያ ከይቅርታ ጋር እንፍጠር አይልም። ይሄን ታውቃለህ? አቤት አቤት እንፍጠር አይልም። ዕብራይስጡ እንፍጠር አይልም። ምንድነው የሚለው? እንስራ ነው የሚለው። እሺ ከምን አመጣው? የዕብራይስጡ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምንድነው የሚለው? ተመልከት። ናሽ ያው ሌታስ ሜክ ነው የሚለው። ሌታስ ሜክ ካለ በኋላ ግን እግዚአብሔር ሲፈጥር ቁጥር 27 ላይ ምን አለ? ሂ ክሬትድ ባር አየው ባራ ጥሩ ነው። ቆይ ጥሩ እንስራ። እሺ በእንስራና በእንፍጠር መካከል ግራማቲካል ለውጥ አለ ነው እያልከኝ ያለው? አዎ በጣም ልዩነት አለ። ራሱ መጽሐፉም የሚያስቀምጠው ለዛ ነው። ተግባባን? መጽሐፉም ለያይቶ ያስቀምጠው ለዛ ነው። አይተህ ከሆነ ዘፍጥረት አንዳንድ ላይ በረሺት ባራ ኤሎሂም ይላል። እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይላል። በረሺት ባራ አለ። ባራ ማለት መፍጠር ነው። ለመፍጠር ሁሉ ጊዜም የሚጠቀመው ባራ የሚለውን ቃል ነው እግዚአብሔር። እዚህ ጋር ግን የተጠቀመው ናሽ ተግባባን። እዚህ ጋር የተጠቀመው ሌላ ቃል ነው። ሌታስ ሜክ እንስራ ነው። እንስራ ማለት ተግባባን። እንስራ የሚለው ቃል የተጠቀመበት እግዚአብሔር ከመላእክት ጋር እያወራ መሆኑን ለማሳወቅ ነው። ተግባባን። ለምንድን ነው ብለህ ካልከኝ እንየው። ለምሳሌ እቀበላለሁ። በጣም ጥሩ ሐሳብ፣ ቆንጆ። ይሄ ቃል የተጻፈው በኦሪት ዘፍጥረት ነው የተጻፈው። ኦኬ ኦሪት ዘፍጥረት መጽሐፍ ከመሆኑ በፊት ይሄ የመጽሐፍ ቅዱስ ክፍል በምንድን ነው መጀመሪያ ኦሪጂኑ ምንድን ነው? በምን ቋንቋ ነው የተጻፈው? በዕብራይስጥ። በስ ጥሩ ማስረጃ አለ እንዴ? በምንኛ ነው የተጻፈው? አይ እኔ እኮ አንተን እኮ ያመጣው በዕብራይስጡ እንስራ ነው የሚለው መጽሐፍ። ቆይ እኮ እንዳምን እኮ ነው። አይ እኔ አሁን እኮ አንተን ሐሳብ ኢግኖር ለማድረግ አይደለም፣ ማረጋገጫ ልወስድ ነው። አሁን የኛ የመጽሐፍ ቅዱስ ክፍሎች የተለያዩ ክፍሎች ኦሪጂናቸው የተለያየ ቋንቋ ነው። በጣም በተለያየ ቋንቋ ነው የተጻፉትና መጽሐፍ ቅዱሱ በዕብራይስጥ ስለመጻፉ ማረጋገጫ አለ ወይ ለማለት ብዬ ነው። ሙሴ ምናዊ ነው? ሙሴ ምናዊ ነው? ሙሴ እስራኤላዊ ነው። እስራኤላውያን በምንድን ነው የሚግባቡት? አይ እንደሱም አይደለም እኮ ታዲያ እንግዲያውማ እንደዛ ከሆነ እኮ ሁሉም መጽሐፍ የተጻፉት እኮ እስራኤል ውስጥ ነው። ስለዚህ ለምን ሁሉም በዕብራይስጥ አልተጻፉም? እግዚአብሔር በምንድን ነው ያናገረው? ይሄኛው ይሄ ሎጂክ አይደለም። አረ ይሄ አሁን የማያጣላውን እንዲያጣላ አታድርግ። አንተ አሁን እኮ ቀላል ነገር መሰለህ። ዘፍጥረት እሺ በቃ እኔ መጽሐፉ የሙሴ መጽሐፍ ነው አይደለም? ሌታሰይ በቃ ኢብራሂም አያውቅም እንበል። በምንኛ ነው የተጻፈው? ይሄ ሎጂክ እኮ ነው። በምን እንበልሽ? በምን እንበለው? እስቲ በምን ይጻፍ አይደለም? ስምምነት ነው እንዴ? የመጽሐፉ ባለቤት እኮ እኔ ነኝ። አሁን የመጽሐፉ ባለቤት አንተ ጀግና፣ አንተ የመጽሐፉ ባለቤት በምን ነው የተጻፈው ነገር? የተተረጎመውን መጽሐፍ ይህ ትርጉም ስህተት ነው። ጥሩ እኮ ነው። አንተ አሁን እኔ አንተ አንድ ትምህርት ልወስድ ነው። ስለዚህ ፈጠረ አይደለም የሚለው ሰራ ነው የሚለው። በጣም ጥሩ። እንዴት ካልክ
የኦሪት ዘፍጥረት የሙሴ መጽሐፍ ነው። የሙሴ መጽሐፍ የተጻፉት በዕብራይስጥ ነው። ዕብራይስጥ ቋንቋ ደግሞ የሚለው ፈጠረ የሚለው ትርጉሙ እንዲህ አይደለም። አንተ ነው ማስረጃ ያመጣው። ልክ እንዲሁ ማስረጃ ይሄ የሙሴ መጽሐፍ ይሄ የሙሴ መጽሐፍ ኦሪት ዘፍጥረት በዕብራይስጥ ለመጻፉ አርኪኦሎጂስት ሊሆን ይችላል፣ ታሪክ መረጃ ሊሆን ይችላል። ዶክመንት የሆነውን ነገር አጣርተው ነው ወይ ነው? ቀላል እኔ እንትን እንድላለን ላከብደው አይደለም አለ ወይ ነው? እርግጠኛ ነህ? በቃ ይበቃል። አሁን ምን እናደርጋለን መሰለ? ስለ ግሪክ ሰብቷጀንትና ስለ ማሶሬት መጽሐፍ ታውቃለህ? አቤት አቤት። ስለ ግሪክ ሰብቷጀንትና ስለ ማሶሬት መጽሐፍ ታውቃለህ? አላውቅም። በቃ ለዛ ነው እኮ አሁን እሱን ነው የማታውቀው ችግሩ። የማሶሬት መጽሐፍ መጀመሪያው በዕብራይስጥ መጽሐፍ ተጽፎ ነበረ፣ ግን ከዛ በግሪክ ሰብቷጀንት ከክርስቶስ ልደት ቅድመ ልደት ማለት ነው ከ284 ኢብሮ አሁን እኮ አንተ የምትነግረኝ ማስረጃ አምጣ ነው እያልኩ ያለሁት። አሁን እኔም መዓት ነገር እናገራለሁ። መረጃ ታፋጥጠኝ ነው የምቆጠበው። ገብቶሃል? አንተ አሁን ይኸውልህ ቅልል አድርገውና ይሄን እዚሁ ጣጣ ውስጥ ከምትገባ በዕብራይስጥ ለመጻፉ ማስረጃ አንስተኝ፣ ካልሆነ ደግሞ ይሄ ነው መስሎኝ ነው ብለህ ለፈው። አረ ተረጋጋ አላህ ብለህ ተዋህዶ እንዴ! ይሄንን አለማወቅ በጣም ከባድ ነው። እኔ አሁን ሲጀመር ይሄ ምኑ ነው የሚከብደው? ምኑ ነው የሚከብደው? ማስረጃ ስለሌለ አላውቅም ያልኩህ። ማስረጃውን አላሽ ቆይ እሺ ተረጋጋ። ያለ ማስረጃ ከሆነ ይኸውልህ እንትን ነው የሚሆነው። ይሄ ምንም ማስረጃ ምናምን አሁን ሀገር ያወቀው አረ ቆይ ምንም የሚባል ነገር እኮ የለውም። አባዬ አሁን አንተ የምታወራው ነገር አንተ መጽሐፍቶች እንደሚበረዙ ጠንቅቄ የማክሰው ነኝ። ይኸውልህ አንተ አሁን የምታወራኝ ነገር ማስረጃ ከሌለው አልቀበልም። አትድቀም ነው እያልኩ ያለው። አረ ተረጋጋ። እሺ ማስረጃ አለ? ቆይ ለምታወራው ነገር ማስረጃ አለ? አረ ተረጋጋ። ቆይ እኔ እሰማለሁ፣ ችግር የለም። ማስረጃ አለ? በቃ ቆይ አንድ ጊዜ መጀመሪያ ልጠይቅህ፣ ማሶሬትና ሰብቷጀንት እሱን አልሰማም። አሁን ስለምታወራው ነገር ማስረጃ አለ? ማስረጃ በቃ ሂድ ቀጥል። የጌት ልጅ ምንድን ነው የሚያደርገኝ? ሰብቷጀንትና ማሶሬት የማያውቅ ሰው ከኔ ጋር ሊያወራ ይመጣል እንዴ? ምን ሆኖ ነው? የጌት ልጅ ቀጥል። እሺ አለ የጌት ልጅ ምን ነው የምታደርገኝ? በጾም አፌ ልክ ቦታው ላይ ሲመጣ አንተ ሆነ። እሺ ኦራይ እሺ የጌት ልጅ በቃ ቻው፣ መልካም ጊዜ፣ ውረድ በቃ። እሺ ክርስቲያን አለ ኢየሱስ አምላክ ነው ለሚለው እኔ ጋር ሰላት አልደረሰም። እኔ እኮ ምን አይነት ሰዎች ናቸው? እኔ ሰላት ማሻአላህ ስለምታስታውሱኝ በጣም ነው። አላህ ጀዛችሁን በጀነት ይክፈላችሁ። ግን ሰላቴ እኔ አዛን ሲል ተነስ። እኔ መስጂድ ውስጥ ነው ያለው ሲጀመር። አዛን ሲል ብድግ ብዬ ተነስቼ ነው የምሄደው። እሺ አንተን አትበሉ ተው። እሺ የታለ ኦልራይት ክርስቲያን መግባት የሚፈልጋለ? ክርስቲያኖች ጾመኛ ነኝ አይባልም። ነብዩ ሰለላሁ ዐለይሂ ወሰለም ወይን ሳበሁ አሐዱናል አንድ ሰው ከሰደበው ፈልየቁል ኢኒ ምሩኡን ሳኢም እኔ ጾመኛ ነኝ ይበላሉ። እሺ ጾመኛ ነኝ ይባላል ብራዘር። እሺ አይ ዶንት ኖ ሰላም ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እሺ ኢየሱስ አምላክ ነው? እዛ ቶፒክ ላይ አይደለሁም እና የሆነች ነገር ለመናገር ያክል ነው። ኢቨን ከሃይማኖት ውጪ ይቻላል። ምንድነው መጀመሪያ ሀሳቡ ምንኛ ነው ማለት ሰውኛ? ገብቶኛል። እኛ አሁን እዚህ ቤት ውስጥ ያለ ነው የንጽጽር ጉዳይ ነው አውቃለሁ ማለት ነው። እኔ የምፈልገው ላይክ ቢግ ሶሻል ሚዲያ ያለውን ሰው ነበር በጣም ሳስስ የነበረው። ምንድነው ሀሳብ? በምን ጉዳይ ነው? እሺ አመሰግናለሁ። አጠር አድርጌ ነው የምነግርህ። 20 ሰከንድ መጀመሪያ ሀሳቡን ብቻ ንገረኝ። ምንም 1 ሰከንድ እንደዚህ ነው ሀሳቡ በለኝ። ስለ ዱባይ ስላሉ ሰዎች። ኦኬ አይ ይቅርታ፣ በጣም ይቅርታ። እኔ እንደዚህ አይነት ነገር አሁን የማስተናገድበት ሁኔታ ላይ አይደለም። በጣም ይቅርታ። እሺ ኦልራይት። እሺ
ክርስቲያን ያውራ አይደለም። እኔ ቤት እንደዚህ አይነት ነገር አላስወራም ከይቅርታ ጋር እሺ። እኔ ቤቴ የፖለቲካ ቤት አይደለም ወይ ደግሞ የምናምን እንደዚህ አይነት ቤት። በጣም ይቅርታ እሺ ማኔ አይ ዶንት ኖ በጣም ይቅርታ። እኔ ስለ ሀገር ስለ ምናምን ይሄ ስለ እንደዚህ አይነት ነገር እንዲሆነች ኢራን እንዲሆነች ዱባይ እንዲሆነች እስራኤል እንዲሆነች አይመለከተኝም። እኔ ስራ እየሰራሁ ያለሁት ሃይማኖታዊ ጉዳይ ነው። አይ ነገሩን ነው ማለት ፖለቲካልም ሆነ ፖለቲካልም አልሆነም እኔ አልፈልግም እንደዚህ አይነት ነገር። እሱም ደግሞ it's about humanity okay it's okay I don't care ችግር የለውም። እኔ አይመቸኝም እንደዚህ አይነት ነገር። አንድ ነው የሚል ጥያቄ ነው። አንድ ነው ቁርአን እኮ የፊደሎቹ ልዩነቶች ምንድን ነው? የፊደል የምን ፊደል ልዩነት ነው የምትለኝ? የፊደል ልዩነት አለ አይደል? ኦኬ ስለ አህሩፍ ምናምን ነው። አነባበብ የአነባበብ ዘይቤ የሚባል ነገር አለ። ይቅርታ የስምረት ይቅርታ እሺ ሳላስበው ነው ፎቶሽን የከፈትኩት። የአነባበብ ዘይቤ የሚባል ነገር አለ። አህሩፍ ይባላል። አህሩፍና ቂርአ የሚባሉ ነገሮች አሉ። ለምሳሌ ዘይ ሲባል ወይም ዘይቤ ሲባል አልበልቼ የሚባል አባባል ታውቃለህ ጌቾ? አልበልቼም አልጠጥቼም የሚባል ነገር ታውቃለህ? አልበልቼም አልጠጥቼም ማለት የጎጃም አማርኛ ነው። አልበላውም አልጠጣውም ማለት ነው። እና በልታህል ሲባል አልበልቼም ይላል። አይተኸዋል አላይቸውም ይላል። ይሄ የጎጃም አማርኛ ነው ወይ? አዎ አማርኛ ነው፣ ግን የጎጃም አማርኛ። ጎጃም ሲባልም ሙሉ ባህር ዳሮች እንደዚህ የሚያወሩት ወሬ ሳይሆን ጎጃም ወደ ገጠሩ የሚወራ ነው። እኔ ፊልም እጭን ነበር የሆነ ከ8-9 ዓመት በፊትና አዲስ አበባ ላይ ይሄን ፊልም አይተዋል ስራ አላይቸውም ይለኝ ነበር። አላይቸውም ምንድነው ለመጀመሪያ ጊዜ ሰማሁት ከዛ ነውና ይሄ ዘዬ ነው። ዘዬ ይባላል የሰዎቹ ያነጋገር ዘዬ። ለምሳሌ ጀዛከላህ ይባላል በአረብኛ። በግብጽ ደግሞ ገዛከላህ ነው የሚባለው። ጀ የሚባል ፊደል ግብጽ ላይ አይጠቀሙም። ገ ነው የሚሉት። ገዛከላህ ይላሉ፣ ጀዛከላህ ይላሉ። ሶ እነዚህ አይነት ልዩነቶች በየእንትኑ ማለት ነው በአረብኛ ባሉት ዘዬዎች ወይም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም መካ የነበሩ መዲና ላይ ያሉ ብዙ ቦታ ላይ አረቦች አሉና በእነሱ አነጋገር ይለያያል። ሶ አላህ Subhanahu Wa Ta'ala ምንድነው ያደረገው? በሚቀላቸው መንገድ ቁርአንን አወረደው። መጀመሪያ ቁርአን በቁረይሽ ዘዬ አንዴ ነው የወረደው፣ ማለት በቁረይሽ ዘዬ ነበር የሚወርደው። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ያንን ቁርአን በሚያስተላልፉ ሰዓት የማይገባቸው አካላቶች ነበሩ። በዛ አማካኝነት በየዘዬው በሰባት አይነት አቀራር ወይም በሰባት አይነት አህሩፍ ቁርአን እንዲወርድ ተደረገ ማለት ነው። ሶ ሰባት አህሩፍ ማለት ልዩነቶች አሏቸው ማለት ነው። እነዛ ልዩነቶች አሉ። ሶ አህሩፍ ይባላል። ያ ቁርአን አንድ ቁርአን ነው፣ ግን በሰባት አይነት መንገድ ወርዷል ነው። ከነዚህ መንገዶች ውስጥ የድምጽ ልዩነት አለ። ለምሳሌ ወዱሃ ብለን እንቀራለን እኛ፣ ወዱሄ ብለው ይቀራል በሌላ አይነት አቀራር ማለት አይ ቲንክ እኔ በወርሽውም በምን ይሁን አላውቅም። ወዱሄ ወለይሊ ኢዛ ሰጄ ያሉ ጄ ሄ እንደዚህ አይነት አዘጋግም ይዘጉ ማለት ነው። እኛ ወዱሃ ወለይሊ ኢዛ ሰጃ ነው። ይሄ ትርጉሙ የማይቀየረው ቅላጼው የሚቀየር ነው ከአህሩፎች መካከል። ሌላው ደግሞ ማሊክና መሊክ አለ። ማሊክና መሊክ ደግሞ ትርጉሙ ይለያያል። አንደኛው ንጉስ ነው፣ ሌላኛው ባለቤት ነው ማለት ነው ትርጉሙ ማለት ነው። ስለዚህ አንድ ቁርአን ላይ ለምሳሌ ሱረቱል ፋቲሃ ላይ ማሊኪ የውሚዲን ሲባል የዛች ቀን የትንሳኤዋ ቀን ባለቤት እያልን ነው። መሊኪ የውሚዲን ስንል ደግሞ የዛች የትንሳኤዋ ቀን ንጉስ ማለት ነው። ሶ ተጨማሪ የሆነ ኢንፎርሜሽን አላህ Subhanahu Wa Ta'ala ይሰጠናል ነው። በዚህ በምንድነው ተጨማሪ የሆነ ኢንፎርሜሽን የሚሰጠን? ማሊኪ የውሚዲን እና መሊኪ የውሚዲን ሲል አላህ ባለቤት ብቻም ሳይሆን ንጉስም ጭምር ነው። ንጉስ ብቻ ሳይሆን የዛች ቀንም ደግሞ ባለቤትም ነው የሚለውን ነገር ያስይዛል ነው። ሌላው ደግሞ መላእክቶችን በተመለከተም እንደዚሁ ተጨማሪ ኢንፎርሜሽን የሚሰጠን አለ በተለያየ አቀራር ማለት ነው። ምን የሚል ኢንፎርሜሽን ነው? ላይክ ኢንደላህና አብዱላህ ተብለው ይገለጻሉ። ኢባዱላህና ኢንደላህ አላህ ዘንድ ተብለው በሰማይ ያሉ ተብለው ይገለጻሉ። እንደገና ደግሞ የአላህ ባሪያዎች ነው። ሶ በሰማይ ያሉ ስለሆኑ መላእክቶች ላይክ የተለዩ ፍጥረታቶች አይደሉም ነው፣ የአላህ ባሪያ ናቸው ነው። ሶ እነዚህ ሰባት አይነት አህሩፍ ይባላሉ።
እነዚህ አህሩፎች ምንጫቸው መሰረታቸው አንድ ሰው ነው። ማን? ነቢያችን ሰለላሁ ዐለይሂ ወሰለም። እሳቸው ደግሞ ቁርአን በ7 አይነት አህሩፍ ወረደልኝ ብለው ነው ያስተማሩት። በ7 አይነት አህሩፍ አንዱ ቁርአን 7 ቁርአን ተሰጠኝ አላሉም። ኦኬ። ስለዚህ እኛም ደግሞ ምንድነው በ7 አይነት አህሩፍ፣ በ7 አይነት አቀራር፣ በ7 አይነት ዘይቤ አንዱ ቁርአን ለኛ ወርዷል። 7ቱንም አህሩፎች የሸመደዱ ግለሰቦች አሉ። 7ቱንም አህሩፎች እዚህ ሀገር ራሱ ማን ነበር ሼህ ምናምን የሚባለው ዓለም ላይ ሁሉ ዳኝነት የሚሰጡ የቁርአን ውድድር አለ፣ የሂፍዝ ውድድር። 7ቱንም አህሩፎች 10ሩንም ቂራአቶች የሸመደዱ ሰዎች ማለት ነው። ሰው እነዛሉና አንዱ ቁርአን በ7 አይነት መንገድ ነው የሚቀራ። እነዚህ ልዩነቶች ግን በነቢያችን ሰለላሁ ዐለይሂ ወሰለም ዘመንም ነበሩና እንዲያውም ዑመር ኢብኑ አልኸጣብ እየቀራ መስጂድ ላይ አንድ ሰው እየሰገደ ያየዋልና እሱ ከነቢያችን ለሱ ካስተማሩት በተለየ መንገድ ነው ሲቀራ ያየው። ሰው አንተ በቁርአን ላይ የቀጠፍክ ነው ብሎ ይዞት ይሄዳል ወደ ነቢያችን ሰለላሁ ዐለይሂ ወሰለም። ከዛ ነቢያችን ጋር ሲደርሱ አንተም ቅራ ብለው ሁለቱንም ካስቀሩ በኋላ ቁርአን በዚህም መንገድ ወርዷል በዛኛው መንገድ ወርዷል ብለው 7 አይነት መንገድ ላይ ቁርአን እንደወረደና እሳቸውም 7ቱንም እንዳስተማሩ ግልጽ አድርገዋል ማለት ነው። ከፈለክ በእነዚህ ዙሪያ ሙሉን ማለት ነው። ልዩነት የላቸውም ማለት አትችልም ማለት ነው። አንድ ብቻ ነው። አህሩፍ ማለት ራሱ ልዩነት ነው እኮ ባጭሩ ልዩነት ነው። የድምጽ ልዩነት አለ፣ የቅላጼ የትርጉም ልዩነት ያላቸው አሉ። ገብቶሃል አጌቹ? ልዩነት አለ። ልዩነት ማለት ተቃራኒ ወይም ተጻራሪ ወይም የሚጋጩ ነገሮች አይደሉም። ተጨማሪ ኢንፎርሜሽን ማለት ነው የሚሰጡ ልዩነት አላቸው። ያን ልዩነት አህሩፍ ብለን እንጠራዋለን። የቅላጼም ሊሆን ይችላል እንዳልኩ፣ የቃላት ልዩነት ሊሆን ይችላል። አንዳንዱ ደግሞ አንድ አይነት ትርጉም ሆኖ የተለያዩ ቃላቶች ይሆናል። ቃላቱ የተለያየ ነው፣ ትርጉሙ ግን አንድ አይነት ነው። ይቻላል። ሰሂህ ሙስሊም ላይ ጌች ካለ መለከት ስጠኝና ይሄን ነገር ይሄ ሰሂህ ሙስሊም ነው። ሐዲስ 821 ኤ ላይ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያው ሙሉ ታሪኩ ከላይ ጀምሯል። ይሄው Allah has commanded you to recite to your people the Quran in one dialect ይላል። በአንድ ዲያሌክት ነቢያችን ሰለላሁ ዐለይሂ ወሰለም እንደታዘዙና በኋላ ላይ ግን ህዝቦቹ እንደማይችሉት እንዲቀልላቸው ለህዝቦቹ እንዲጨመር እንዳዘዙና መጨረሻ ላይ Allah has commanded you to recite the Quran to your people in 7 dialects ብሎ ጅብሪል አለይሂ ሰላም 7ቱንም አይነት አነባበቦች ካስተማራቸው በኋላ በ7 ዲያሌክት ማለት ነው እንዲነበብ እንደነገራቸው፣ ይህም ደግሞ የተጨመረው በነቢያችን ሰለላሁ ዐለይሂ ወሰለም ጠያቂነት ምክንያት መሆኑን ከላይ እንረዳለን ማለት ነው። ሶ አንዱ ቁርአን አንዱንም በ7ቱ አቀራር ወይ ሲነበብ ላሰማህ እንዴ? ቆይ እስኪ እሱን ላሰማህ። አንዱም ቁርአን አንድ አያ ወይም አንድ ምንድን ነው የሚባለው አንድ አንቀጽ በ7ቱም መንገድ ሲቀር ያ ማለት እያንዳንዱ አንቀጾች ከአንዱ አህሩፍ ወደ ሌላ አህሩፍ ይለያያሉ ማለት አይደለም። ከነሱ ውስጥ የትርጉም ልዩነት እኮ ማምጣታቸው ነው ችግሩ እኮ። የትርጉም ልዩነት ሲመጣስ እኮ ተጨማሪ ኢንፎርሜሽን ነው። የትርጉም ልዩነቶች አሉ። የትርጉም ልዩነት ማለት ግን ተጻራሪ ወይም የሚጋጩ ሐሳቦች ሳይሆን፣ ለምሳሌ አልኩ 2 የትርጉም ልዩነት ማሊክና መሊክ አልኩ። ማሊክ ማለት ንጉስ ነው። ይሄ የመጀመሪያው ሱራ ላይ የምናገኘው ነው። መሊክ ማለት ደግሞ መሊክ ማለት ንጉስ ነው። ማሊክ ማለት ባለቤት ማለት ነው። አሁን ይሄ መሊክ ስትል ንጉስ እያልክ ነው፣ ማሊክ ስትል ባለቤት እያልክ ነው። ሁለቱም እኮ የትርጉም ልዩነት አለው። ቃላቱም ይለያያል፣ ትርጉሙም ይለያያል። ገብቷል ጌቾ? እና ተጨማሪ ኢንፎርሜሽን ነው የሚሰጡን። ለዛ እኮ ነው ቁርአን 114 ምዕራፍ ብቻ ያለው። ካልሆነማ እኮ ትልቅ መጽሐፍ ነው የሚወጣው፣ በጣም ትልቅ መጽሐፍ። ግን አንዱን አንቀጽ አላህ Subhanahu Wa Ta'ala በሌላኛው አይነት አቀራር ላይ ተጨማሪ ኢንፎርሜሽን በመስጠት ሙሉ ሐሳቡን ትወስደዋለህ። ግን የምትወስደው በአንድ ቁርአን ነው። ይጋሪት እንዴት ብዬ ነው ማስረዳው? ቆይ ላስብበት። ይሄ ካልገባህ ማለት ነው። እሺ
በጣም የሚያምር ነበረ የሆነ ቂራ። ጌች ሚዩት ማንሳት ትችላለህ፣ ሀሳብ ምናምን ካለ እንትን ማለት ትችላለህ። ጌች አለ እኮ ገብቶሃል ሀሳቡ? ሀሳቡ ገብቶኛል። ግን ደግሞ አሁን ለምሳሌ የሁለቱ ቅራአቶች ራሱ ትርጉሙ ልዩነቱ እኮ ነው። ያው እሺ የትርጉሙ ልዩነት ሌላ እንትን አይሰጥም ወይ ነው? ምን ማለት ኮንትራዲክት አይሆንም ወይ ነው ሐሳቤ? አዎ እኮ ኮንትራዲክት ከሆነማ እኛም እኮ አንቀበለውም። የትርጉም ልዩነት አለው፣ ግን ኮንትራዲክት ሳይሆን ተጨማሪ ኢንፎርሜሽን ነው። እሱን እኮ ነው እያልኩ የነበረው ሀቢቢ። አንዱ ከአንዱ የሚጋጭ ሀሳብ ሳይሆን ትርጉሙ ልዩነቱ ማለት ነው። አንዱ አንደኛውን ይበልጥ ሞር ክላሪፋይ የሚያደርግ ነው። ጌች ሚዩት ያነሳሽ ሚዩት አታድርገው፣ እንደውም ዝም ብለህ ሚዩትን ክፈተውና የሚረብሽ ድምጽ ስለሌለ በዙሪያ ማውራት ትችላለህ። ሚዩትን አንስተህ ማለት ነው። አብዱኪ ነው። አብዱኪ ራሱ ነው ግን እዚህ ጋር የመጣው። አብዱኪ ማን ነው? አቡበከር ልትና አቡበከር ማለት የአብዱኪ ያርፈኝ እንዴ ራሱ ብቻ አይደለም ሙሉ ሰውነቱ ነው የገባ። አይ ይሄንን ትንሽ ቢያስረዳኝ እንደውም እኔ ጥያቄ ነው ይሄኛው። እኔ ምን ነው ጌቹ ጠፋ እያልኩኝ ነበር። ምን ነው የጠፋው? በእናትህ ተው እስቲ ሐሰናዶ። አይስ ብቻ ቃሉ እንደ ቀደም ቢከንም እያልኩት ነበር። ወር ምናምን ሆኛል ብያለሁ። ጠፍታል። ቀጥሉ ፒክ። ምኑን እንቀጥል? አፍ ይቀየርልኝ ብሏል። አፍ እንቀይርለት። ኦኬ አፍቄር። እሺ ጥያቄው ምንድነው ጌቺ? ቁርአን አንድ ነው የሚለው ነው እኮ ነው። አሁን ቁርአን አይታል በራሱ የጠየቀው ጥያቄ ራሱ እኮ መልስ ያስቀምጥልሃል። ምንድነው ቁርአንና ቂራአት ስትል ሁለቱ የተለያዩ ተርሞች ናቸው። ቂራአትም ስንል ስለሌላ ነገር ነው ሪፈር እያደረግን ያለ ነው። ቁርአንም ስንል ስለሌላ ነገር ነው ሪፈር እያደረግን ያለ ነው ማለት ነው። አንዴ ቆይ እሺ ተመልሻለሁ። አለ እሺ ስለዚህ አሁን ልክ መጀመሪያ ዲፋይን ከማድረግ ብንጀምር ጥሩ ነው። ነገራቶቹን ከመረዳት አንፃር In today's episode we are ሚዩት አድርግ። እዚህ ትምህርት ተጀመረ እንዴ? በትርፍ ሰዓት እኮ ነው እንትን በልልኩ። እሺ ስለዚህ አሁን ቁርአን ማለት ምን ማለት ነው የሚለውን ነገር ስናይ ቁርአን የሚለው ነገር አንድ ነገር መሰብሰብ ማለት ነው። አንድ ነገር በአንድ መሰብሰብ ማለት ነው። አራውንም ሚዩት አንድ ነገር በአንድ መሰብሰብ ማለት ነው። በአረቦች አነጋገር ምን ብለው ይናገራሉ? ቀራአቲ ናቀቱ ይባላል። ቀራአቲ ናቃ ማለት በሆዷ ያዘች ሰበሰበች ማለት ነው። ስለዚህ ቁርአን ብለን ስናነሳ አንዱ ከአንዱ ጋር የተገናኘ የተሰበሰበ ነገር ማለት ነው አንደኛ። ሁለተኛ ቁርአን ብለን ስናነሳ ሁወ ሸይኡን ይቅራ የሚነበብ የሚቀራ ነገር ማለት ነው። ይሄ የቁርአን ዲፊኒሽኑ ነው ማለት ነው። ስለዚህ ቁርአን ዲፊኒሽኑ እንደዚህ ከሆነ በተመሳሳይ ደረጃ ደግሞ ቂራአት ራሱ ማለት ደግሞ ምን ማለት ነው? ከዛ ልዩነቱን ታውቀዋለህ ማለት ነው። ቂራአት ብሎ ማለት ደግሞ የሪሳይቴሽን ማለት ነው። አቀራር ማለት ነው። አነባበብ ማለት ነው። አንድ ነገር የምታነብበት መንገድ ዘዬ ማለት ነው። ስለዚህ እነዛን ዘዬዎች መሰረት ያደረገ ነገር ነው ቂራአት ብለን ስናነሳ። ቁርአን ደግሞ ስንል ዋና መልእክቱ ነው። ስለዚህ ዋና መልእክትና ዘዬ በምንም ሂሳብና በምንም ስሌት አንድ ሊሆኑ አይችልም ማለት ነው። የተለያዩ ነገራቶች ናቸው። ዋና መልእክት ራሱን የቻለ ነው፣ ዘዬ ደግሞ ራሱን የቻለ ነው ማለት ነው። ይህንን ደግሞ እንድናውቀው የሚያደርገን ምንድነው? ቂራአት ላይ የምናነሳው ነገር አለ እኛ በአብዛኛው ማለት ነው። በቂራአት ደረጃ 10 ቂራአቶች አሉ። 10 ቂራአቶች አሉ ስንል ግን 10 ቁርአኖች አሉ እያለን አይደለም።
ቁርአን ራሱ የተቀራበት መንገድ ስለሆነ ማለት ነው። ገብቷል ጌችዬ? ቁርአን ራሱ የተቀራበት መንገድ ነው እና ከዛ አንፃር ነው። እንትንም ባለፈውም ከእንትና ጋር አውርተሃል፣ ከአርዲ ጋርም ስታወራ ሰምቼ ነበርና ማለት አሁን ለምሳሌ አንዱ ትርጉሙ ላይ ልዩነት ማምጣቱ ነው ችግር የለውም ወይ ማለት እኮ ነው ሐሳቤ። እዛ ላይ እንመጣለን እያንዳንዱ ነጥብ እንዳስሰዋለን። ስለዚህ አሁን ይሄንን ፖይንት ከተረዳ ትንሽ አንድ 5 ደቂቃ ቢሰጡኝ ፒኬ ከፈቀደልኝ ሰፋ አድርጌ ሐሳቡን ልዳስስልህ የቂራትን ሐሳብ ማለት ነው። ወንድም ፒኬ ያለ ቀጥል በእኔ አታሳብብ ቀጥል። ኦኬ እና ልክ እንዳልኩ ቂራት አልቂራት የሚለው አረብኛ ቃል ቀራ ከሚለው ቃል የመጣ ነው፣ ወይም አነበበ ወይም ቀራ ማለት ነው። ስለዚህ የአነባበብ ዘዬ ወይም ደግሞ አቀራር ማለት ነው። ይሄ ከአረብኛ የእውቀት ይሄ ዑሉም አልቁርአን ላይ አንዱ የምናነሳው ነገር ነው። እና ይሄ ቁርአን ቂራት ብለን የምንለው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ የእሳቸውን ሰሃቦች ያስተማሩበት፣ ከዛ በኋላ ደግሞ ሰዎች ካነን ያደረጉት ነገር ነው። ሰዎች ካነን ያደረጉት ማለት ምን ማለት ነው? በአንድ በኩል የመጣን አቀራር ይሰበስቡታል። ለምሳሌ ጢምና ጺም የሚል አነባበብ ካለ ጢም የሚሉ አነባቦች ያሉበትን በሙሉ ይሰበስብና የዚህ አይነት ዘዬ ያለው ለምሳሌ ወደ አማራ ክልል ወደ ጎንደር ዘዬ ያለው ሙሉ በሙሉ እንደ አንድ ያዘጋጁታል። በትግራይ በሆነ ዘዬ ደግሞ ያለውን እንደ አንድ ያዘጋጁታል። በሆነ ነገር እንደሆነ ደግሞ ያለውን እሱንም በአንድ ያዘጋጁታል ማለት ነው። ቀኖና ይባላል። ተቀነነ ነው ማለት ይባላል። ይሄ ለመጀመሪያ ጊዜ 7ቱን የቀነኑት ሙጃሂድ ተብሎ የሚጠሩ ናቸው። 10ሩን ደግሞ ኢብኑል ጀውዚ ናቸው ረሂመሁላህ ተዓላ ማለት ነው። ግን መነሻነቱ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣ ነው እና መስፈርቶች አሉት። በመሰረቱ አንድ ቂራአት ትክክል ነው ብለን ለማንሳት የምናነሳቸው መስፈርቶች አሉ። 3 መስፈርቶች አሉ። እነዛ መስፈርቶች ኢንሻአላህ ሰፋ ያለ ነገር ስለሆነ ሌላ ጊዜ እንመለከተዋለን ማለት ነው። እና በምንቀበለው ደረጃ 10 ያክል ቂራአቶች አሉ። 10 ያክል ማለት ነው። እነዛ 10 ቂራአቶች አነባበቦች ማለት ነው። በቁርአን ደረጃ ራሱ ስታየው ምንድነው የሚለው? አልቁርአን ወይ ደግሞ አልቂራአ ሐስበ እንደ እንትና የሚቀራው እንደ እንትና የምንቀራው በእንትና አቀራር መሰረት ተብሎ የተቀመጠ መሆን መቻል አለበት ማለት ነው። መሰረታዊ ጥያቄ አይጋጭም ወይ ነው? አይጋጭም ወይ? ልዩነት የለውም ወይ? ቂራአት ስንል ቂራአት ልዩነት የለውም ወይ? ምክንያቱም አብዛኛው ልዩነት እንዳለው የምንመለከትበት ነገር አለ ነው የሚነሳው ነገር። እስቲ አንድ 5 ናሙናዎችን ተመልክተን ልዩነቶቹ ምን ያህል ልዩነቶች እንደሆኑ እንመልከት። ለምሳሌ ሱረቱል ፋቲሃ አንቀጽ 4 ላይ ያለችው ቃል አለች ማሊክ የውሚዲን የሚለው ማለት ነው። ማሊክ የውሚዲን ብሎ ማለት ማሊክ ማለት በአረብኛ ቋንቋ ንጉስ ማለት ነው። ስለዚህ ማሊክ የውሚዲን ማለት የዛ የምጽአቱ ቀን ንጉስ ማለት ነው። አላህ Subhanahu Wa Ta'ala ማሊክ ስንል ባለቤት ማለት ነው። የዛ የምጽአቱ ቀን ባለቤት ማለት ነው አላህ Subhanahu Wa Ta'ala፣ ወይም የቂያማ ቀን ባለቤት ማለት ነው። ይሄ በአንድ አቀራር ያለ ነው። በቃሉና በሌሎች ደግሞ አቀራሮች መሊክ ብሎ ደግሞ ያስቀምጧል። መሊክ ማለት ንጉስ ነው። አሁን ጥያቄያችን ነው የምናቀርበው፣ አላህ Subhanahu Wa Ta'ala የፍርዱ ቀን ንጉስና የፍርዱ ቀን ባለቤት መባሉ የሚጋጭ ነገር ነው ወይ ወይስ ደግሞ ሰፋ ያለ ነገር ነው የሚያመጣው? እስቲ እናንተን እንትን በሉኝ። ኦኬ እንደ አላህ ፒኬ እኔ ቪዲዮም ፊት ለፊት ምንም ማቴሪያል ስራ የለ እንትን የሆነ ጊዜ የሆነ እንትን ነበረ የምታስተውሰው ከሆነ ቂራአቶችን የሚያሳይ ፒኬ አለው። እስኪ ፒሲ ላይ ቼክ ላድርግልህ ያስተማርንበት። እስቲ ይኸውና ካገኘኸው እንትን እዚህ እንከፍተዋለን። ስለ ሐሳቡ ላይ እኔ ልሂድ። ኦኬ ኑር ቡክ ምናምን የሚል ነው። አይ ቲንክ አግኝቼዋለሁ መሰለኝ። እሺ ቆይ አንዴ እንትኑ ልክፈተውና እሺ ዊንዶ ካፕቸር እሺ ራሴን ላስፋ። ይሄ ነው።
አዎ እስቲ ሱረቱል ፋቲሃ ጋር ክፈትልን። እሺ አንዴ ሪሳይዝ ላድርገውና ሱረቱል ፋቲሃ ሱረቱል ፋቲሃ አሁን ሱረቱል ፋቲሃ ላይ ጌቾ አራተኛው እንተ አራት ይላል እዛሽ ጋር እንትን አርጋት እስቲ ተለቅ አርጋት። የትኛው አራት ብሎ በቀይ ጽፎ እንትን ያደርገው አይ ወደስ እሺ በቀኝ በኩል በቀይ አው ይሄን ተመልክተው ከሆነ ማሊክ አለና እና ዓሲም ከሳይ ያዕቁብ ኸለፍ እነዚህ አልበዛር ማለት ነው اختاره ይላል። የት ማሊክ የሚለው አይታችኋል። ማሊክ የሚለው መዳለው ማ ብሎ ሊክ ነው ባለቤት ማለት ነው። ባቁን ደግሞ ከዛ ውጪ ደግሞ ያሉት ምን ብለው ቀርተዋል? መሊክ ብለው ቀርተዋል። መሊክ ማለት ንጉስ ማለት ነው። ግን አላህ የመጽአቱ ቀን ንጉስም መባሉ የመጽአቱ ቀንም ባለቤት መባሉ የሚጋጭ ነገር አይደለም። ባለቤትም ነው ንጉስም ነው ማለት ነው። አላህ ሞር ኢንፎርሜሽን እየሰጠ ነው። በዚህ ዙሪያ በጣም አስገራሚ አንቀጾች አሉ። ኢንሻአላህ እነሱን በመጽሐፍ ደረጃ ስለሰፈረ ዛሬ ብትመለከቱት ይሻላል። ሱረቱል በቀራ አንቀጽ 10ን ክፈትልኝ ፒኬ። ሌላ ሁለተኛ ናሙና እንውሰድ። እሺ ሱረቱል በቀራ አንቀጽ 10 ላይ ዩከዚቡንና የክዚቡን ይላል። አያችሁ ዩከዚቡን ሲል በضማ ነው። ዩከዚቡን ነው የሚለው። ያኛው ደግሞ የክዚቡን ነው በፈትሐ ነው። የተለያየ ተርጓሚ ነው ያለው። በእነ ሐምዛ እና ዓሲም እና አልከሳኢ የክዚቡን የሚለው ነው የሚጠቀሙት በፈትሐ ማለት ነው። እነ ናፊዕ አልመደኒ እነ ኢብኑ ከሲር እና አቡ ዓሚር የቱን ይጠቀማሉ? ዩከዚቡን የሚሉን ይጠቀማሉ። ሁለቱ ትርጓሜ የተለያየ ነው። የክዚቡን ብሎ ማለት ምን ማለት ነው? ይዋሻሉ ማለት ነው። እነዛ መናፍቃኖች አላህ ሱብሓነሁ ወተዓላ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚያመጡት ነገር ላይ ወይ ተቀበለናል እያሉ በባህሪያቸው በተለያየ ነገር እንደሚዋሹ ነው የሚናገረው። ይዋሹም ስለነበረ ማለት ነው። የሚዋሹት ግን ነፍሶቻቸውን እንጂ ሌላን አካል አይደለም ብሎ አላህ ነገራቸው። በሁለተኛው ደግሞ አቀራር ላይ ዩከዚቡን በሚለው ላይ ደግሞ የክዚቡን ከሆነ መዋሸት ነው። ዩከዚቡን ደግሞ ማለት ማስዋሸት ማለት ነው። እምቢ ማለት ማለት ነው። አንቀበልም ማለት ማለት ነው። ዩከዚቡን ሲሆን በضማ ማለት ነው። በተመሳሳይ ደግሞ እነዛ መናፍቃኖች ያስተባብሉም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አላህ ያመጡትን ትምህርት ቁርአንን ያስተባብሉ ነበር ማለት ነው። እነሱም ይዋሻሉ ያስተባብሉ ነበር ማለት ነው። ይሄ በናሙና ደረጃ ስንመለከተው ነው ምንም እንደማይጋጭ እንድታየው ማለት ነው። ከዚህ ውጪ ያሉት ሌሎች ሰፋ ያሉ ነገራቶች አሉ። ለምሳሌ አንቀጽ 74 መመልከት ትችላለህ። አንቀጽ 74 ላይ ሁለት ኺላፎች አሉ ወይም ሁለት ልዩነቶች አሉ በቂራ መካከል ማለት ነው። ሱረቱል በቀራ ምዕራፍ 2 አንቀጽ 74 ላይ አንደኛው ምን ይላል? ተዕመሉን ይላል። ሁለተኛው ምን ይላል? ያዕመሉን ይላል። ተዕመሉን ማለት የምትሰሩት ማለት ነው። ያዕመሉን ማለት የሚሰሩት ብሎ ማለት ነው። ስለዚህ ሁለቱም አቀራር ትክክል ነው። እንዴት ስንል አላህ ሱብሓነሁ ወተዓላ እናንተ ከምትሰሩት ስራ ዘንጊ አይደለም ይላል። ይሄ የሚያሳየው አላህ ቀጥታ አማኞችን እያናገረ ነው፣ እኛን ማለት ነው። ንቁ እያለን ነው። ገብቶሃል? አማ ተዕመሉን አየኸው? እናንተ በምትሰሩት ስራ አላህ ዘንጊ አይደለም ብሎ ያስቀምጥልናል። በሁለተኛው ደግሞ አቀራር ላይ ያዕመሉን የሚለው የሚሰሩት ነው፣ ሶስተኛ መደብ ነው። ይሄ ደግሞ ምንድነው የሚያሳየው? አላህ ሱብሓነሁ ወተዓላ በኒ እስራኤሎች ወይም ደግሞ ሌሎች አካላቶች ወይም ደግሞ እዛ ላይ የተጠቀሱ አካላቶች የሚሰሩት ስራ ከዛ ዘንጊ ያለ መሆኑን ነው የሚያሳየው። አንቀጹን ተመልክተው ከሆነ ስለ በኒ እስራኤሎች ነው የሚናገረው። አይታል ሁለቱንም ዘጋው ማለት ነው። እነሱ ከሚሰሩት ስራም ዘንጊ አይደለም፣ እናንተም ከምትሰሩት ስራ ዘንጊ አይደለም ብሎ አላህ አስቀመጠ ማለት ነው። አይ ቲንክ እነዚህ ሶስት ናሙናዎች በጣም በቂ ናቸው። ከዚህ ውጪ ኢንሻአላህ 50 ያክል የቂራት ናሙናዎችን የቂራት ልዩነት ናሙናዎችን ያካተትንበት መጽሐፍ በአላህ ፍቃድ ቅዳሜ ቀን ኢንሻአላህ የምናስመርቅ ይሆናል። እሺ መጪው ቅዳሜ ማለት ነው ወይ የነገ ሳምንት የምናስመርቅ ይሆናል በአላህ ፍቃድ ኢንሻአላህ። ከዚህ በኋላ በደንብ ሌሎች የዛው ቀን ቪዲዮዎች ይሰራሉ። እናንተም መስራት የምትችሉ ሰዎች መስራት ትችላላችሁ ኢንሻአላህ። ያው ቴሌግራም ላይ አናውንስመንቱን ቴሌግራም ላይ ስለለቀቅ ነው በቂ ይመስለኛል። እሺ
ፒኬ ቀጥሉ። መርሃባሽ ጌቻ ሀሳብ ካለ መቀጠል ትችላለህ። ጌች ራሱ የለህም መሰለኝ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ፒኬ ከውጭ አትታይም የምትሉኝ ሰዎች አው እንትን ይለዋል ያጠፋዋል። ካሜራ ካልከፈትኩ ሪኮመንድ አያደርጋችሁም ወይም ላይቭ መሆኔ ምናምን አይገልጽላችሁም። ይሄ ደግሞ የቲክቶክ ህግ ነው። እኔ ደግሞ ካሜራ ጥዬ ክፍለ ሀገር ገብቻለሁ። ስለዚህ ካሜራ ማብራት አልችልም እና ሼር አድርጋችሁ ካልሆነ በስተቀር ሰው ሊመጣ አይችልም። ኤኒዌይስ ክርስቲያኖች ካላችሁ ሪኩዌስት ላኩ። ግብደው አንስታል ማይክ ለአረፋን የገባው ምንድነው በዚህ ሰዓት? አይ ሌላ ኬዝ ነው፣ ምስጢር ነው። ሰላም ብያለሁ። ኦፓል እንዴት ነው? ሰማ በገጠር ቆይሽ በውስጥ እናወራለን። እንዴት ነሽ ኦፓል? እንዴት ነህ? ከታች ኩርኩም በኩርኩም ምንድነው የሚባለውን ነገር ሊያደርግ ነው መሰለኝ። በቃ ገጠር ግባ ምናምን የሚለውን ትሬንድ ጋይስ 300 ያስገቡና እወጣለሁኝ። ለታብታብ ነው የመጣሁት። ይሄ ቤቴ አልፎ አልፎ ስመጣ ጥገኝነት የሚሰጠኝ ብቸኛ ቤት ነውና በደንብ ታብታብ አድርጉልኝ። ፕሮፋይልህ እንደዚህ ለመሆን ግን ምን አነሳሳው ፒኬ? አገባብሽ አይ አቡኪን ለማየት ነበር እንዲያዞርኩት። አጋጣሚ ግን ሌላ ሰው ታየ መሰለኝ። አጣታኔ ላይ ነው የፈጠጥክብኝ። በቃ እንቀይረዋለን እንዴ? ላንቺማ እንደዚህ ነው። ምን አጥፍቼ ነው አልኩኝ እኮ። እኔ እኮ ማላጠፋው ጥፋት የለምና አንቺ ከጥፋትሽ አትማሪም ይላሉ ምስራቅ ቀጠናዎች። ለአቡበከር ከሆነ ይሁን ገላምጣ። እሺ ጃ አለ ጃ ካለ እንዴ ወጣት እያለ የነበረውን ፎቶ አንዴ ላሳያቸው ነው። እሺ ጃ አለ መልክ ያኔ ቀረኩ። ወርተት ብለህ ጃውንም ጎመን መቀቀል አላቆመም መሰል። አህዮቼ ላሰማራ ነበር የሚለው ድሮ። አሁን የጎመን ዘመረ። ወደ ስራ ሲሆን እኮ ጎመን ነው የሚቀቀል። አህያ የሚያሰማራውማ ከና አቡኪ ጋር ሲሆን ነው። ምን አልከኝ ሀይቢ? ታውቀዋለህ ወይ? ማን ነው? ኧረ አላውቅም። የጃዝ ንጉስ ነው የሚመስለው። ምንድነው ነገሩ? ፒኬ ሙሉ ሲገለጥ እንደዚህ ነው። በሀፍ ስላያችሁት እንጂ ያው ማለት ያን አንድ ያሳየኝ አቡኪ እባክህ ይከፈት። ፒኬ ይከፈት አላለም ጭራሽ። ውረድ ወደ ጥልቁ ጣልከው እና ምን ይሰራል? አባገነን ሆነሃል ፒኬ። ሰው በቃ ሚስጥር ነው የሚባል ነገር አለ። ነግበኔ ነው ፍትህ ለአቡበከር። አንዳንድ ሰው ግን ደግሞ ስክሪንሻት ሳላነሳው ሲያበሳጭ። አዲስ አበባ ስትገባ ነው ማስገባ። ማነህ አንተ ፋራው? እሺ እንዴ ቪዲዮ ነው መሰራበት። ሰዎች አታስገቡት፣ ማንም ሰው እንዳያስገባው። ከዚህ በኋላ እዚህ ቤት ሪኩዌስት እንዳትልክ። 16 ከፈል ሂስቶሪ ታይም ሰራበት። እሺ አቡበከር የምር አቡኪን ተወውና ጌቹ ማለት ተወው ማለት አንተ ምን ልትወርድ ነው? ናውረድ ሞጣ ነው የምሆንባችሁ። ናውረድ አንተ ያልከው ሁሉ ልክ ነው። ይፍቱኝ ባርኩኝ አባቴ።
አቡኪ ይቅር በለኝ። ከደህንነት አንጻር ራሴ ነው የምከላከለው። ደግሞ መጣ አይድሉ። ሰላም ፒኬ፣ ሰላም አለይኩም። እንዴት ነህ? ሰልመህና አስተፍርላ ስማ፣ ልኬልሃለሁ። እሺ ፒኬ፣ ምኑን ነው የላክልኝ? በቃ ስገባ ታየዋለህ። ወራህመቱላሂ ወበረካቱ። በኢሞ ነው እኮ የምንገናኘው ፒኬ። ከኢሞ ውጭ አይጠቀም። ኧረ አቡኪ ነኝ፣ ስልኬን ተዘይሬያለሁ። ቴሌግራም ነው ወላሂ። አሁን ብዙ ነገር ወፍ ላይ ነኝ። ምንም ነገር የለኝ። የአሁኑም ፎቶ ራሱ ትልከዋለህ። መች ነው ግን የሰጠው? በጣም ግን ትናንት ተደዋውለን የለ እንዴ? ምን ሆነ ነው ወይ ትናንት ማታ? ኧረ ቶ ለወሬም አይመቻል። በኋላ ላይ ምን አያተል ኩርሲን ሳትቀራ ነው ምናምን እንዳይሉኝ። በቃ እስቲ እንደዋወላለን። በቃ እንደዋወላለን ይለኛል እንዴ? በምንድን ነው የምትደውልልኝ? ቆይ አንዴ እንደዋወይ የሚልህ ቆይ ታብሌት ውስጥ አስገብቼ ከዛ ትደውላለህ። ወይ የቤተሰብ ስልክ ነው አስተኛ አጠገቤ ያለ ተጠሪ ጃ የለም አጠገቤ ተጠሪ ጃ እየሰማሁ ነው እንግዲህ፣ እየጠራሁትም የለም። አይ ቲንክ ስራ ላይ ነው ያለ። እኔ የለውም ክፍለ ሀገር ነኝ አቡኪ። አይ ማሻአላ ጥሩ። ይሄን መጽሐፍ አይተዋል ፒኬ? 9 ብር አላየሁትም። ምን መጽሐፍ ነው 9 ብር ማለት? የበቆዳ 2 ብር በሚሸጥ ሰዓት ነው። የ1988 መጽሐፍ ነው። 1988 ነው ወይስ 1988? ኦኬ 1988 1988 እሺ ዛሬ ግን ምን አድርጊያችሁ ነው? ስልክህን ሲጀመር ስልክ ብለህ ጠራኸው ምናምን ይለኛል ረያን። ምን መጽሐፍ ነው? መጽሐፍ ቅዱስ ነው አቡኪ? አቡኪ አይ የሆነ መጽሐፍ ነው፣ የታሪክ ምናምን መጽሐፍ መሰለኝ። የሆነ ልብ ወለድ ምናምን ይመስለኛል። የኢትዮጵያ ታሪክ የሚል የሆነ መጽሐፍ ነበረኝ፣ እሱ መስሎኝ ነበር። አይ እንደዛ አይደለም። በቃ እኔማ እኮ ለዛ ነገር ነበር የላኩልህ። ችግር የለውም በቃ። ዋው ፈረንጅ አቡኪ ካሜራዬን ጥዬ ነው የሄድኩ። አሁን እንደውም የሚልክልኝ ሰው እየጠበቅኩ ነው ያለው። በፎቶ ማጨናንቃችሁ በዛ ምክንያት ነው። ትገርማለህ ወላሂ። አይቶኝ እኔ ትላንት የተሰራሁት እኔ ነኝ የማውቀው። ደግሞ አሁን ጠዋት እኮ ነው የወጣው። ዛሬ ጠዋት ነው የወጣሁት ወደ ክፍለ ሀገር። ለዛ ነው ተጣድፌም ስለነበር ካሜራ ምናምን አልያዝኩም። ወደ ክፍለ ሀገር ስል ጎንደር አይደለም። ደግሞ ጎንደር አሳድዱኝ መስሏችኋል እናንተ ሰዎች። እዚህ ጎንደር እያላችሁ እኔ ሀገሬ ብዙ ነው። ሐረርም ሀገሬ ነው፣ ጎንደርም ሀገሬ ነው። ሀገሬ ብዙ ነው። እኔ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሞደስቲ። እሺ ጥያቄ ያለው ሰው ሪኩዌስት መላክ ይችላል። ጥያቄ ያለው ሰው ሪኩዌስት መላክ ይችላል። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ካላችሁ ደግሞ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ካላችሁ አንድ ቁጥር ጻፉ። ረያን የመሸኛኛ እኮ ነው። እዚህ ነው የበሉኝ እኮ። እዛማ ዛሬ ጧት ነው የገባው። እዚህ አላልኩም። ኧረ የሰው ክፋት መቼ ነው ሌብነት የሚቆመው? ግን ብሎክ ነው ማድረግ። አፍዛ እንትን ማለት ስታውቁ ምን ተባልክ? 100 ብር ቻሌንጅ እንጀምርለት። ለማን ነው? ለኔ ነው? አው ቆይ አንዴ እስቲ የሆነ ስራ ላይ ነኝ ያለሁት። 100 ብር የምትልኩ ሰዎች 1000 ብር ልካለሁ። 100 ብር ቻሌንጅ። አረ
ተው ስልኩ አያስፈልገኝም። ስልክ ቢኖረኝም እና አቡኪ ነው የሚያዘጉኝ። ምንም አይሰራልኝም ስልክ። አንተ እንደዛ ስንት አይነት ጥያቄ ፈተው አልቀረ ምን አልቀረ እንዳላስተናገርኩ አሁን እንደዚህ ትላለህ። ሌላ ሙፍቲ ያገኘው እኮ ሌላ ሙፍቲ ብዙ ጊዜ ባህሪያችን ቢቀየረው እንደዛ ስትሆን ነው። ሌላ ሙፍቲ ስናገኝ አባ ይፍቱኝ። ጃ ሰላም አለይኩም። ትንሹ ጃ አለይኩም ሰላም። እንዴት ነው? በአላህ ደህና ነህ? አለን አልሐምዱሊላህ ሰላም። አልሐምዱሊላህ። ኦፓል ሪፖርት እያደረገች ነው። ፖዙና አዚ አላህ በተሻለ ይተካል። አረ ኢንሻአላህ እንዲያውም አልፋታኝ ብላ ነበር ስልኪ፣ አሁን ተፋታችኝ። የተሻለ መተኪያ ነው የሚኖራት። ብሬን በምን ላውጣው እያልኩ ነበር። ያን ሁሉ ብር እንዴት ነው ማውጣት የምችለው? ለምን ኬዝ እያልኩ ነበር። አሁን ብዙ ኬዞች ተገኝተዋል። ሱብሃንአላህ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ሙስሊሞች ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ቀጥታ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አቡኪን አይታችሁ ወደ ላይቭ የገባችሁ ውጡ። ወየጃ ጠይቅ ሀቢ ሰዓት ይወንክል ወላሂ በጣም እኮ ነው የሚገርመው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እየፈራህ ነው የምትጠይቀው? ትፈራዋለህ? እና ጠቅልል አድርጌ ልጠይቀው ቁርጥርጥ ያለ ጥያቄ እንዳይሆን። እሺ ቁርጥርጥ ያለ ጥያቄ እንዳይሆን አንድ ላይ ላድርገውና ሊረዝም ይችላል ትንሽ ጥያቄውና እንትን ላይ አሁን በእስልምና ደረጃ ነፍስ በደረጃ የሚከፋፍሏት ዑለማዎች አሉና ወደ 7 ይከፋፍሏታል። አማራ ለዋማ ምናምን እያሉና እና ካንዱ የነፍስ ደረጃ ወደ አንዱ ነፍስ ደረጃ ለመሸጋገር እንደ ቅያስ የሚያዩት ተሰውፍን ነው። እና በተሰውፍ ደግሞ መንገድ ውስጥ በጦሪቃነት ደረጃ ቀድርያ ቲጃንያ ምናምን አሉና እኛ ደግሞ ያን የምንቀበል አይመስለኝምና ታዲያ ካንዱ ነፍስ ደረጃ ወደ አንዱ ነፍስ ደረጃ መሄጃው መንገድ ምንድነው ብለን ነው የምናምነው? የሚገርም እኮ ነው የእንትን መለያየት በጣም ይገርማል። አንድ ሰለምቴ እነዚህን ጥያቄዎች ሲያነሳ መስማቱ ትንሽ የሚያስደንቅ ነው። አልহামዱሊላህ ያለንበት መንገድ በጣም የተባረከ መንገድ ላይ እንዳለም እንድንረዳ የሚያደርግ ነው። እዛ መንገድ ላይ ያሌላችሁ ሰዎች እንግዲህ ራሳችሁን ታዘቡ። እሺ ይሄ ምንድነው? ነፍስን ያስቀምጧታል እንዳልከው ለ7 ከፍለው ያስቀምጧታል እና ያው ከዛ የሚያነሰ ክፍልፋይ ያለ ብቻ በአጠቃላይ እንደዛ ያስቀምጧታል። የመጀመሪያው ነፍሱል አማራ ብለው ነው የሚያስቀምጡት ማለት ነው። ነፍሱል አማራ የሚለውን ከቁርአን ነው የሚወስዱት። ሱረቱል ዩሱፍ አንቀጽ 53 ላይ ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማራቱን ቢሱእ ኢላ ማ ረሒመ ረቢ ኢነ ረቢ ገፉሩር ረሒም ይላል ነብዩ ዩሱፍ። ነፍስ መጥፎ ነገርን ወይም ደግሞ በጣም ደባሪ ሆነ ነገርን እንድንሰራ የምታደርግ ናት እና እኔ ራሴን አላጠራራም ብሎ የተናገረበትን የቁርአን አንቀጽ ያስቀምጣሉ ማለት ነው። አንደኛው ያ ነው። ሁለተኛው ነፍሱን ለዋማ ብለው የሚያስቀምጡት ናት። እሱ ደግሞ ምንድነው? የሰው ልጆች ልክ መጥፎ ነገር በሰሩ ቁጥር ለውም የሚያደርግ ነው። ለውም ብሎ ማለት ራሱ በአረብኛ ምን ማለት ነው? የሚገስጽ የሚወቅስ ማለት ነው። እና ወንጀል እንሰራለን፣ ልባችን ይገስጸናል። እንዴት እንደዚህ ትሰራለህ? አንተ ምእመን አይደለህ ወይ? ሙስሊም አይደለህ ወይ? ሙስሊም ሆነ ዝሙት እንዴት ታደርጋለህ? እንዴት መጠጥ ትጠጣለህ? እንዴት ሰው ትሳደባለህ? እንዴት ሰላት አትሰግድም? እንዴት ጾም አትጾምም? የሚለው መርተባ ነው ይላል። ከመጀመሪያው መርተባ ሻል ያለ ነው ነፍሱን ለዋማ ብለን የምናስቀምጣት። ከዛ ደግሞ ነፍሱል ሙጥመኢና ደግሞ አለ። ኢጥሚኢናን ውስጥ የገባ ማለት ነው። አላህ ቁርአን ላይ ጠቅሷቸዋል። ያ አየቱሃ ነፍሱል ሙጥመኢና ኢርጂዒ ኢላ ረቢኪ ራዲየተን መርዲያ ብሎ እኮ አላህ አስቀምጧል። ሱረቱል ፈጅር አንቀጽ 27 ላይ ማለት ነው። አንቀጽ 27 እና 28 ላይ ይቅርታ። እና ሱረቱን ነጅም አንቀጽ 27 እና 28 ላይ የተጠቀሰችው ደግሞ የተረጋጋች የሆነች ነፍስ ናት። በቃ ዱንያ ላይ ደስታን ያገኘች ነፍስ ማለት ነው። ከዛ ደግሞ ነፍስ ሆና ራዲየተን መርዲያ የሆነች አለች። እንደዚህ እየተባለ ወደ 7 የሚወስዱት ቦታዎች አሉ።
ትክክል ነው። እነዛን ሙሉ በሙሉ እንቀበላለን ማለት ነው። ፖይንቱ ትክክል ነው። እንደዚህ የሚል ነገር ዑለሞች ኢስቲንባጥ አድርገው አውጥተዋል ከቁርአንም ከሐዲስ ላይ ማለት ነው። ሁለተኛዋ ነጥብ ግን ከአንደኛው የነፍስ ደረጃ ወይም ደግሞ የነፍስያ ከአንደኛው ደረጃ ወደ